እንዬ አንቺን ብዬ 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 ይሄ ሰራዊት ደም ነው። የዚህ ሰራዊት ደም ነው የሚያንገበግበኝ፣ እንደዚህ ደሜን የሚያንተከትከው እንደዚህ እመጣበታለሁ። ለማንኛውም እንዴት አደራችሁ? እንዴት አመሻችሁ? እንዴት ዋላችሁ? ሰላማችሁ ብዝት ብዝትልኝ። ዛሬ እንግዲህ ኪዳነ ምሕረት ነች። ኪዳነ ምሕረት በዓላችንን ከጠዋት ጀምሮ እስካሁን ድረስ እያከበርነው አለን። ዛሬ እንግዲህ አንድ ሰበር የሆኑ ዜናዎች። ሰበር ማለት እንደዚህ ነው። ዝብረ እየወጣ ብቻ ሰበር ይላል። ሰበር አሁን የደረሰን ሰበር ምንም እኮ ሰበር የለም። ሰበር ማለት እንደዚህ ነው። ሰበር ከቦታው ያለ ዜና ሲደርስ ሰበር ብለህ ትወጣለህ እንጂ ዝም ብለህ ብቻ ሰበር 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 የሰበር ትርጉሙን አሳጡት እኮ። ወይዬ ወይዬ ኮዳይት በርግጥ አልፈራም፣ ምክንያቱም ኢትዮጵያ ነኝ እና በተለይ የእንግዲህ ልጅ አለ በአካባቢያችን አብይን ከፈጣሪ ጋር ምንም አንሆንም። ድል ለመከላከያችን። ምንም እንዳትፈሩ፣ ምንም እንዳትፈሩ። አስተማማኝ ነው የምነግራችሁ፣ አስተማማኝ እንዳትፈሩ። አሁን አንድ ትልቅ ስጋት አለኝ። ስጋቴን ለመናገር ነው የመጣሁት ዛሬ። እንግዲህ ስንጠብቅ የነበረው ነገር ነው። መከላከያው ስንጥቆ ገብቷል። ቁልፍ ቦታዎችን ይዟል። አይነገርም፣ ለሚስጥር ወታደራዊ ሚስጥር ስለሆነ አይነገርም። ሰንጥቆ ገብቷል። ቁልፍ የሆኑ ቦታዎችን ታርጌት የሆኑ ቦታዎችን ይዟል። ዴቭ ጌታ የሰጠኝ ወንድሜ በቀደም የጀርመን ዶክተር ጋር ሄጄ ነበረ። በቀን 3 ጊዜ አዘዘልኝ። ሐኪም እኮ ይሄን ነው የሚያዘው። ሐኪም እኮ በጣም ከፍተኛ በሽታ ካለብህ ሆርዳይትን ነው ማበል ይሁን የሚለው ወይ ጎን ይሁን የሚለው። አዎ ሰላም ሰላም ዲቪ አያሌው ነኝ ካረርጌ ገባህ አረግ ዋው እስካሁን አልተኛም። ኢትዮጵያ ቁጭ ብሎ ኮሚቴ ቁጭ ብሎ አይተኛም። በቃ ምክንያቱም አይተኛማ። በአገር ጉዳይ ላይ እንቅልፍ የለማ። ምን ብለተኝ ምን ይዘተኛል? ቅንቅኖች ባሉበት ቦታ ላይ ምን መኝታ አለ? እየተከተኩን በላዎች እቲ መላ ቡዳ አልናቸው እኮ። ኦኬ እንግዲህ የመከላከያው ኃይል ሰንጥቆ ገብቶ ቁልፍ ቦታዎችን ተቆጣጥሯል። የት ቦታ ተቆጣጠረ ቢለው ጥያቄ እንዳትጠይቁኝ። የህወሓት አመራሮች መቀሌም ያሉት ትግራይም ያለ ቢሆን የትም ቦታ ያለው ተለቃቅሞ ገቢ እንዲሆን ትእዛዝ ተላልፈዋል። ከያሉበት ቦታ በሕክምና ሆስፒታል ያለም ቢሆን ከሀገር ውጭም ቢሆን አገር ውስጥም ቢሆን በየትኛውም ቦታ ላይ የህወሓት አባል የሆነ በሙሉ ተለቃቅሞ እንዲገባ ትእዛዝ ተላልፈዋል። ይሄ ደስ የሚል ዜና ነው። ይሄን የምንፈልገው ሻዕቢያ የህወሓት አመራሮችን ራሱ መግደል ጀመረ። ዛሬ አንድ ከፍተኛ ጀነራል ከትግራይ ጠርተውት መንገድ ላይ መቱትና ኢትዮጵያ ድሮን መተዋሉ። ደስ ይዋጥቹ ኮን ሻዕቢያ እኮ በጣም ጎል ቢዜ ሻዕቢያ እኮ ማፊያ እኮ ና ብለው ጠሩትና ወደ አስመራ ሲሄድ እዛው ላይ በመኪና አጋዩት። ድሮን መተዋሉ። ድሮን እኛ ከመታን የኢሳያስን ቤተመንግስት ነው የምንመታው። ከመታን መምታት ካለብን አስመራ ቤተመንግስቱን እንመታዋለን። የአስመራ የጦር ቤዞች አሉ። አሁን የያዝናቸው እነሱን የምንመታቸው። ይሄ ነው ጫውታ ያለው። አሁን ይሄንን እንተነትንበታለን፣ እንመጣለን፣ እናወራበታለን። በዚህ ጉዳይ ግን አንድ ግራ የገባኝ ነገር አለ። አሁን ግራ የገባኝ ነገር አለ። ሁለት ነገሮች ናቸው እየተወሩ ያሉት። የመጀመሪያው የመከላከያ ኃይል እንዲገባ ፍቃድ አልሰጠንም ብለው የህወሓት አመራሮች ትግራይ ሆኖ እንደ ሽሮ እየደነፉ ነው ያሉት። ጥሩ ነው ተቀበላ። እኔ ደስ ነው ያለኝ ማለታቸው። መከላከያ እንዳይገባ ብለው ራሳቸውን እንደ ሀገር ቆጥረው ማለታቸው በጣም የወደድኩት ቋንቋ ነው። ከህወሓት ትግል ውስጥ ሁሉ የወደድኩለት ይሄ ነው። ይህን አቋም እንዳይሰሩት ነው አንድ። ሁለተኛው ግን ግራ የገባኝ እኛ ስለ ሰላም ከሆነ መደራደር እንፈልጋለን የሚል መልእክት ልከዋል የሚል ደግሞ ነገር ሰማሁ። አሁን ከመሸል የሰማሁት ስለ ሰላም ከሆነ መደራደር እንችላለን ከፌደራል መንግስት ጋር ብለው አሉ ነው እንግዲህ አሁን ሰማሁ። አላጣራሁም፣ ነገ እመጣበታለሁ። በመጀመሪያ ደረጃ ነገር ልንገራችሁ። እኔ ከአሁን በኋላ ከህወሓት አመራሮች ጋር መንግስት ቁጭ ብሎ ከተደራደረ መንግስት የላትም ኢትዮጵያን እስከዛሬ መንግስት አያስተዳድራትም ማለት ነው።
የመጀመሪያው እርምጃ ከመንግስት ጋር ነው የሚሆነው ጸቤ። ሁለት በዚህ ጉዳይ ላይ አደራዳሪ ሆኜ እገባለሁ የሚል የሃይማኖትም አባት ይሁን እርቅ ኮሚቴም ይሁን ሽማግሌም ይሁን ካለ ተራጭቶ ይገባል። እሱ ሚሽን የተቀበለ ነው። እሱ አንዳችሁ በዚህ ጉዳይ ላይ ጣልቃ የምትገባ ሰው ብትኖር፣ ጣልቃ የምትገባ የሃይማኖትም ይሁን የድርጅት ተቋማትን ብትኖሩ እመኑኝ ኢትዮጵያን ለመግደል ከግብፅም ይሁን ከህዋት የተደራደራችሁ ወንበዴ ደላሎች ናችሁ ብለን የምንደመድባችሁ። የእርቅ ሰዎች አላችሁ፣ ህግ ይከበራል። እነዚህ ሰዎች ለአንዴና ለመጨረሻ ጊዜ ለፍርድ ሊቀርቡ ግድ ይላል። የህግ የበላይነት የሚታየው የህዋት ደብረጽዮን ተይዞ ሲገባ፣ ታደሰ ወረደ ተገቦ ሲገባ፣ ሞንጆሪኖ የምትሏቸው በሙሉ ሲገቡ ያን ጊዜ ነው የህግ የበላይነት አለ የምንለው። ያን ጊዜ ነው የመንግስትን ጥንካሬ የመንግስትን ኃያልነት የምናረጋግጠው። አንዳችሁ ጣልቃ በትገቡ እዚህ ውስጥ እየሰማሁ ነው ያለሁት። ጥሩ ነገር አልሸተተኝም። ተመልሰው አየር ከፕሪቶሪያ ተምረናል። መልሶ አየር ለመሳብ ህዋት ሽማግሌዎች ልኮ ከሆነ አደራድሩኝ ይሎ ከሆነ እሱ ፎርጌት አድርጉትና ይልቁኑ መከላከያ ኃይል እንዲገባ አልወሰንም እንዳይገባ ብሎ ያሉትን አሙቃችሁ ስሩበት። ቲክቶከሮች ሚዲያዎች አላችሁ አለማው ህወሓት የመከላከያ ኃይል ወደ ትግራይ እንዳይገባ አገደ የሚለውን በደንብ አሙቃችሁ ስሩበት። ከቻላችሁ የታደሰ ወረደ ቃሉን ከኔ ጋር መውሰድ ትችላላችሁ። ፌስቡክ ላይ ልኬላችኋለሁ። ስሩበት፣ በደንብ አሙቁት፣ በደንብ ይሙቅ። እዚህ ውስጥ ጣልቃ የምትገባ ካለህ ግን ዋጋ ልትከፍል የተዘጋጀ መሆን አለብህ። ልትዋረድ የተዘጋጀ መሆን አለብህ። እየነገርኩ ነው ያሉት እኔ ስንምንተዋወቅ ነው። ከጀርባ ያለው ሚሽን አውቀዋለሁ ምን እንደሆነ ምን እንዳስባችሁ። አሁን ህግ ነው የሚከበረው። ህግ ብቻ ነው የሚከበረው። ምን አልከኝ? ኮሪያ አባ ኮራ ሰፈር በክተራ ብዛት የወያኔ ስብስብ አባሻና ሃይላንድ ከ100 ብር ጋራ የለም የለመዱ አሉ። ቀበሌ የሚሰሩት በሙሉ ቀበሌ ውስጥ አሉ፣ ክፍለ ከተማ ውስጥ፣ ወረዳ ውስጥ፣ ባንክ ውስጥ፣ ፖሊስ ተቋም ውስጥ የተያዙ ሻቢያዎችን በ100,000 ብር በ50,000 ብር የተደራደሩ የምትለቋላችሁ ፖሊሶች ሰማንላችሁ ጉዳችሁን። እናንተም በፎቶ ነው የምናቀርባችሁ ከነስማችሁ። ሻቢያ አስራችሁ 20,000 ብር 50,000 ብር 100,000 ብር የተቀበላችሁ የምትለቁ የፖሊስ ኮሚሽነሮችም ኮማንደርም ሁን ኢንስፔክተርም ሁን ኮሚሽነርም ዋሬቨር ከእናንተ ጋር ሂሳብ እናወራርዳለን። እየሰማን ያለው ጉዳችሁን ስምስማችሁ ዝምዝራችሁ መጥቷል፣ ፎቶአችሁ መጥቶልናል። እንነጋገራለን በቋንቋችን በቤታችን። እኛ ከመንግስት ጋር ሁሉ ጊዜ ስንሰራ እንደማንም ተራ አክቲቪስት አለን። ለመንግስት በጆሮ የምንነግረው ነገር አለ፣ ፓብሊክ ወተን የምንነግረው ሃይላይቱን ብቻ ነው ያስቀመጥኩልን። ይሄ የሚሰራበት ጉዳይ ነው። እንሰራበታለን፣ እንመጣበታለን። ውስጥ የሰራንበት ነው፣ ከውጭ እንሰራበታለን ያለ ነው። እንግዲህ ውስጥ ያሉት መንግስት ተቋም ውስጥ ያሉት በዚህ ጉዳይ ላይ ምን እየጠበቁ ነው ያሉት ስትሉ፣ አሁንም ለመንግስት ሰራተኞች የብልጽግና አባል የሆኑ በተለያየ የመንግስት ተቋም ውስጥ ቅድም አሰምቻችኋለሁ። ጠቅላይ ሚኒስትር ዶክተር አብይ የተናገረውን የተቀመጡ ሌላ መንግስት ይመጣል ብሎ የሚጠብቁ አሉ። አሁን ወይ ኦነግ ይመጣል፣ ወይ ፋኖ ይመጣል፣ ወይ ህወሓት ተገልብጦ ይመጣል ብሎ የሚጠብቁ አሉ። እየነገርኳችሁ ነው ያሉት። እነዚህ አካላቶች እንዴት ይለቀማሉ? ማህበረሰቡ ጋር ስራ ያለው ማህበረሰቡ አትጋፍጡ፣ ወደኛ ላኩልንና እኛ ፓብሊክ የሚወጣው ፓብሊክ እናወጣዋለን። ፓብሊክ የሚያወጣው ደግሞ በውስጥኛ ስራውን እንሰራለን። ላኩት ወደኛ ጋር። ስላደረግነውም ነው እስካሁንም እያደረግን ስለሆነ ነው ነገራችሁ። ይሄ አደገኛው የሚዲያው ጉዳይ ተውት። አየር ላይ የሚወራው የሚናፈሰው እሱ ጆተኒ ናቸው። ነግራችሁ ጆተኒ ማለት ታውቃላችኋል። በገባላቸው ገንዘብ ልክ ነው የሚጫወቱት ጨዋታው። ወዳደሮች ይባላሉ እነሱ። ስለነሱ የሚደንቀኝ ነገር የለም። አሁን ገንዘብ ብትሰጣቸው ወይ ደግሞ የሆነ ነገር ብታስገባላቸው መጥተው መልአክ አድርገው ማውራት ይችላሉ። መልአክ። ይሄ ስራቸው ነው። ስራቸውን እንጀራቸውን የተራድሩበት ነው። የሚገርማቸው ነገር ነው። አሁን ስለዚህ አገሪቷ ስለ ጠቅላይ ሚኒስትሩ እነሱ ያወሩትን እኛ አላወራንም። ትንሽ መልአክ አድርገውታል በአገልግሎት ሰዓት ማለት ነው።
ያኔ አጋጣሚ ነበር። በአጣየም ገንዘብ ይሰበስባሉ፣ በእርዳታም ገንዘብ ይሰበስባሉ፣ ጎፈንድም ይሰበስባሉ፣ ምናምንም ይላሉ። እንደገናም ደግሞ ገንዘብ አለ የሚያገኙበት ያን ጊዜ። አሁን ግን ሌላ ብዙ ገንዘብ ልክ እንደ እግር ኳስ ተጫዋች ጥሩ ገንዘብ የሚከፍላቸው ሲያገኙ ደግሞ ይገለበጣል። ለምሳሌ ነገር ላሳያችሁ። ይሄን ልክ እንደ በግ ሊገናጣ ዘርና ዘር ዳር ቀለበት መንገዱን አክሏል። ያኔ ማለት ነው። አይታችሁታል እንዴት ሰፊ እንደነበረ። አርበ ሰፊ ይባላል። አርበ ሰፊና አርበ ጠባብ ይባላል። ደረጀ በዛን ጊዜ ውት ምን እንደሚያክል ሪንግ ሮድ ነው የሚያክል። ሪንግ ሮድ ቀለበት መንገዱ ነበር የሚያክል። አሁንስ በክብሪት እንጨት የሚሄድ ይመስላል። ገንዘብ መጥፎ ነው። ደባክን ከህወሓት ጋር መደራደር አይደለም ህወሓት የሚባለው ስምና ቃል እንዲሁም ደግሞ ጥላቻው ከመለስ ዜናዊ ጎን መቀበር ተለቅሞ ሊመጣ ነው። ከዛ መከላከያው ትእዛዝ ተቀበለ። በቃ ይዞ ነው የሚመጣው። የለም እንደዚህ ሽሩሩ የለም። አሁን በቃ እርምጃ ገባ አድርጎ እርምጃ ውስጥ በቃ አለቀ እኮ በቃ። አሁን ይሄ ግልብጥ ሚዲያ ዛሬ ያወራውን ወሬም ሰምቼዋለሁ። ለዚህ ነው ያመጣሁት። መንግስት የላትም ሀገሪቷ ምናምን እያለ በቃ አልቻለም መንግስት ማስተዳደር ምናምን እያለ አንዳንድ ነገር ከንኩሮ ሚዲያ ጋር ሲያወሩ ስለሰማሁት ፈልጌ ያመጣሁት። እነዚህ ሰዎች ጆተኒ እንደሆኑ ላስተምራችሁ ነው ያወጣሁት። ከዛሬ ከሰጡት ከኢንተርቪው ጋር አቀናይጄ ይኸውልህ እንዲህ ያሉ ሰዎች ናቸው። ለነገሩ አብቹም ተናግሯል። አንዴ መጀመሪያ እሱን ላስማና ወደ አብቹ እመጣለሁ። ሂድ። ምንድን ነው ያልከው? መንግስት ምንድን ነው? እስኪ ዘርና ዘር ዳርና ዳር ተይዞ ኢትዮጵያ ልክ እንደ በግ ሊገነጣጥሏት ጫፍ ደርሶ ነበር። ጽንፈኛ ኃይሎች በየቦታው በሁሉም ብሔር ውስጥ ያሉ ጽንፈኛ ኃይሎች ኢትዮጵያ የሚለው ቃል መጥራት ኋላ ቀርነት እስከሚመስል ድረስ እኮ ደርሶ ነበር። ሁሉም ብሔሩን ፈርስት እያለ እየተጣራ በቃ እንደዛ አይነት ነገር ደርሰን ነበር። እና ትናንት ስናገረው ነበር። እግዚአብሔር ይመስገን እንትን ለማለት አይደለም። እንደው ዶክተር አብይን እንደ ምልክት እላለሁ ሁሌ። ስንት መርዝ ተተክሎብን ሂዶ ነበረ በዘር እንድንባላ። እንደ ምልክት አመጣቸውና ይሄ ሰውዬ ነፍጠኛ ነው እንዳይባል ከኦሮሞ ደም አመጣቸው። ይሄ ሰውዬ የኛ እንትን ነው ታጥሩ ተገንጣይ ነው እንዳትላቸው እምዬ ኢትዮጵያ እያሉ ሀገራዊ ፍቅር አለ። ይሄ ሰውዬ ለክርስቲያኑ ያደረሱ ትላቸው ሙስሊም ናቸው። አቶ ያቷ መድኃኒት ልጅ ናቸው። ቁርአኑ ምኑ በዛ ስትላቸው በኦርቶዶክስ ጋር በኩል አሉበት። በዚህ ስትላቸው ፕሮቴስታንቱ ጋር አሉበት። ከሁሉም ነገር አይገርምም? እርግጥ አመጣ። በዚህ ክፉ ጊዜ ማን ነበር እስኪ ያስቀምጠ ማከለ የምናወራው? እውነት እናወራ ካልና ለሚፈሩት ምልክትን አስቀርላቸው ይላል መጽሐፍ። እና አንድ ምልክት ቀሩልንና ይሄ ልንበጣጠስ የደረስነው ልንበታተን የነበረው እንትን እያልኩ አይደለም፣ ግለሰብን እንትን እያልኩ አይደለም። ዝም ብዬ ሳስበው ይመጣልኝ ነው። ብዙ የተማሩ ብዙ የተራቀቁ ብዙ እንትኖች ሊኖሩ ይችላሉ ኢትዮጵያ። ግን በዚህ ደረጃ ባለን ስሜት አኳያ ሀገሪቱ ከገባችበት የዘር የሃይማኖት ጥላቻ ምን አኳያ ከሁሉም ጋር ነካ የተደረገ ሰው ደግሞ እነሱ ጋር እዛው ቤተ መንግስት ያደጉ ሁሉ ነገር የሚያውቁት መሀከል ላይ ወጥቶ ቁጭ አደረጋቸው። ቢያንስ ሚዛኑ ተጠበቀ። ከዛም ከዚህ ይሄ እግዚአብሔር ስራ ነው፣ የሰው አይደል። ማስተዋል አለብን ብለው ለዚህ ነው እንግዲህ አንድ የተናገረ ነገር እግዚአብሔር እንደ ምልክት አምጥቶ ጠቅላይ ሚኒስትር ዶክተር አብይን አስቀምጠልን ነው የሚለው። ሳይገለበጥ በፊት ነው፣ ኳሱ ሳይገባለት በፊት ማለት ነው። ከተገለበጠ በኋላ አሁን ሌላ ነው። የዛሬው ንግግር አዳምጡት፣ ዛሬ ሄዱና አዳምጡት። እንደዚሁ ነው ያመጣሁላችሁ። ለዚህ ነው እንድታውቁት፣ ምን ያክል ጨዋታው የአየር ላይ ጨዋታው ምን እንደሆነ እንድታውቁት ፈልጌ ነው ያመጣሁላችሁ። እንደ ምልክት አመጣዋል። ከሙስሊሙ በአባቱ ሙስሊም ነው አለ፣ ከብሔሩ አማራ ነው አለ፣ ኦሮሞም ነው አለ፣ ከምኑም የተነካካ ሚክስ ነው አለ። በቃ እንደ ምልክት አምጥቶ አለ። ከሁሉም ነገር አይገርምም? ሁሉም በቫራይቲ ለሀገሪቷ የሚመጥን መሪ ያመጣላት ይላል። እኔ ነኝ ያልኩት። አመጣ። በዚህ ክፉ ጊዜ በክፉ ዘመን ነው ይመጣልን። ሀገር በጠፋችበት ሰዓት ይመጣልን። እኛ ላልንም ይሄንን እኔ አብይን ይሄን ያክል አብቹ እያልኩ የወደድኩት እንደዚህ አጋንኛ አልሰራውም። ከእንኩሮ ይበልጣል። እንኩሮ የሰራው እንደውም ትንሽ ነው እሱ የሰራውና እሱ ተታው በቃ ለምልክት እኮ ነው የሚል። በቃ ማን ነበር እስኪ ያስቀምጠ ማከለ የምናወራው?
እውነት እናወራካለን ለሚፈሩት ምልክትን አስቀርላቸው ይላል መጽሐፍ እና አንድ ምልክት ቀሩልንና ይሄ ልንበጣጠስ የደረስነው ልንበታተን የነበረው እንትን ያልኩ አይደለም ግለሰብን እንትን ያልኩ አይደለም ዝም ብዬ ሳስበው ይመጣልኝ ነው ብዙ የተማሩ ብዙ የተራቀቁ ብዙ እንትኖች ሊኖሩ ይችላሉ ኢትዮጵያ ግን በዚህ ደረጃ ባለን ስሜት አቋያ ሀገሪቱ ከገባችበት የዘር የሃይማኖት ጥላቻ ምን አቋያ ከሁሉም ጋር ነካ የተደረገ ሰው ደግሞ እነሱ ጋር ዛው ቤተ መንግስት ያደጉ እንደ ምልክት አምጥቶ ይላል እንደ ምልክት አምጥቶ ለሀገር ዋልታ አሳምነው ጽጌ ያልተናገረም ይሄ ኢትዮጵያዊ ሙሴ በ40 ዓመቱ አብይ በ40 ዓመቱ የተናገረው እንኳን ይሄ እንደዚህ ያክል አይደንቅም ለዚህ ነው ቃል ይዙር ምነው ቃል ይዙር ዘፈነው ጋሻው አለ ለዚህ እንደዚህ ነው የተዘፈነላቸው ዱሮ እኮ ተዘፍኗል ዘፈኑ አብቹ ግን ምን አለ እንዴ እኔማ እኮ ኢሳያስን እኮ እዚህ ጋር ፎቶን ሰቀይቶ ህወሓትን ስለወቀጠልኝ እኮ ነው ትቀልዳለህ እንዴ በዛን ዘመን እኮ ህወሓትን የሚያጠፋልኝ እኔ ጊትለር ቢኖር እኮ ሰቅለዋለሁ ፎቶውን እዚህ ያማል እንዴ እኔ ህወሓትን ያኔ ነው መታገል የጀመርኩት እንዳንተ መሰልኩ ቆሬማ አው የኤርትራን ባንዲራ በቀኝ አድርጌ ካብቹ ጎን ኢሳያስ አፈወርቅን አድርጌ ግጥም አድርጌ ታገልኩ ለምን ጠላቴ ህወሓት ነዋ ሻቢያ የተዋጋልኝ ህወሓት ነዋ ታቷ ለመሰራት የራሱ ነው ወንጀ ነው እስካሁን ድረስ ቆዳይ ጥቁር ስለሆነ ነው እንጂ ያንዴማ አው ወቀጠልኝ እኮ ህወሓትን እንደገና ደግሞ እንደ እባብ አፈርልሰው ተነሱ እንጂ እኮ ያኔማ ጥቅምት 24 እኮ አሸወይና ነው ያደረግነው አሸወይና ተመልሶ ገዳይና ሟች አብረው ሆኑ እኛን ተውንና እዚህ ጋር ጣሉንና ፖለቲካዊ ነው ከገባ እንቅብ አንተ አይገባ ጠቅላይ ወይን የተናገሩ ስለነዚህ ሰዎች ይሄን ተናገሩ ሁሉ ባንዳዎች በሰላም ብቻ አይደለም ውስጣችን ያሉ ባንዳዎች ይላል ውስጣችን አብቹ ተናገሩ አዳምጥ ውስጣችን ያሉ ባንዳዎች የብብት ቅማሎች ነው ብላችሁ እንዲድሩ አጠራሩ ተጠራ ነበር አሁን ነው ያሻሻልኩላችሁ ሀገር ለመሸጥ ጆተኒ ውስጣችን ያሉ ባንዳዎች በማንኛውም ሰዓት ይፈለፈላሉ ይላል ያዳምጡ ውስጣችን ያሉ ባንዳዎች በሰላም ብቻ አይደለም ለምሳሌ በሚዲያ ፕሮፓጋንዳ ወዳጆቻችን ሰፈር ይሰለፋሉ የሳተላይት በነፃ ለማግኘት ስቱዲዮ ያሉ ባንዳዎች አዎ ውስጣችን ያሉ ባንዳዎች ማንንም ይገዛቸዋል ያታልሏቸዋል መታለልም አይደለም ዳይቨርት ያደርጓቸዋል ሳተላይት እንገዛላለን ይሉታል እኔ አሁን እዚህ ጋር ሲቁጭ እናንተ ጋር ቁጭ ብዬ እዚሁ እናንተ ፊት ማይክ ላይ አድርጌ ግብጽ ብደውል $500,000 አካውንት ውስጥ ይገባል 500,000 ካሽ ብን ብሎ ነው የሚገባው እናንተ ፊት አሁን ደውዬ ኤርትራ ኢሳያስ አፈወርቅ ብደውል $1 ሚሊዮን ያስገባል እዚህ መሲ ማለት ነው የሚዲያው እኮ መሲ እኮ ነው ሲጠሩኝ ራሱ እኮ የሚዲያው ሜሲ እኮ ነው የሚባለው በየትኛውም ቦታ ላይ እነዚህ በትንሽ በትራንስፈር $3,500 የሚገዙ ባንዳ ናቸው ነው ውስጣችን ያሉ ባንዳዎች ናቸው ቴሌቪዥን ከፈትክለት ሱፐር ቻት ከሰጠው ገንዘብ ከሰጠው አለቀለት ውስጣችን ያሉ ባንዳዎች በሰላም ብቻ አይደለም ለምሳሌ በሚዲያ ፕሮፓጋንዳ ወዳጆቻችን ሰፈር ይሰለፋሉ የሳተላይት በነፃ ለማግኘት ስቱዲዮ ወንበርና ጠረጴዛ ገዛለት ይላል እነዚህ ናቸው አክቲቪስት ይባላሉ ገቡ ይባላሉ ገቡ ዓለም ስለ ሀገር ያወራ ዓለም ስለ ኢትዮጵያ እድገት ያወራ ኢትዮጵያ ውስጥ ምን አለ ይሏል እንደገና ደግሞ ይገለበጡልናል የሚወጡልናል ነው ወሰደን በርግጥ አገሪቷ ኢኮኖሚካሊ ማደጓን ዓለም እየመሰከረላት ነው ዓለም ኩሩ ሚዲያ ተነስቶ ትላንትና ያ ሚዲያ ላይ ያያችሁት ያላችሁት
ዓለሞችን እስኪያስለቅስ ድረስ ነው ደስታቸው። አገር አላደገም ብለን አንልም፣ አልተለወጥም ብለን ማለት አንደፍርም። አገር ተለውጣለች በእርግጥ ግን ቢሆንም እኮ ይላል። ቢሆንም ምን አመጣው? ያየኸው ማውራት አይሻልም? ቢሆንም እንትታ ጽንፈኛ ባንዳ የመጨረሻው ታርጌቱ ይሄ ነው። ለህሊናቸው አያድሩም፣ የተሸጡ ናቸው። የእንጨት ከሰል ጥቅም አለው ከነሱ በላይ። ስለዚህ ወደ ገደለው እንግባ። ሻዕቢያ የትግራይን ህዝብ ሲያስጨፈጭፍ እንጂ ህወሓት የተዋጋ አልነበረም። ቲንክ ሻዕቢያ የትግራይን ህዝብ ሲጨፈጭፍ እንጂ ህወሓትን እየተዋጋ እሱ ያኔ የነበረው ፖለቲካ ነው። የት ነበርክ ያኔ? ያኔ የት ነበርክ? ገባ ያ ቪምቶ ስደቡብኝ የነበሩ ጊዜ ወይዬ ተጣዝም ብለህ ባንዳዎች በግብፅም ተቀጠር በሱዳንም ተቀጠር የመጨረሻዋ ሰዓት ላይ ፊሽካው ተነፋ። መከላከያው ሰንጥቆ ገብቷል። ቁልፍ ቦታዎቹ ዛሬ ተቋጥሯል። አሁን ከመሸ አሁን የህወሓት አመራሮች ዛሬ የሚሆን ነገር አንገታቸውን ታቆ ይገባሉ። ስፔሻል ፎርስ ባለፈው ታስታውሳላችሁ፣ መቀሌ ላይ በነበረው ኦፕሬሽን ምን የተሰራው? መቀሌ ላይ በነበረው ኦፕሬሽን ማንም የሚያስታውስ እስኪ ነገር ስፔሻል ፎርስ ነው የመጣው። በሄሊኮፕተር ነው በማታ በጨለማ ድብ መቀሌ ነው የወረሯት። አየር ወለድ ይባላሉ፣ ስፔሻል ፎርሶች ይባላሉ። ለዚህ ወልት ዛሬ ታችኋል። ሐዋሳ ላይ ታችኋል። ዛሬ ሄሊኮፕተር ትርኢት አላያችሁም? አለ ነገ አሳያችኋለሁ። ከሄሊኮፕተር ላይ በሮ ባህር ላይ ነው የሚያልፉ። ከባህር አንደር ሄዶ ከተማ ነው የሚመጣው። እነዛ በጣም ስፔሻሊ የሚሰለጥኑ ጦር ነው ያለን። ይሄንን ጦር የፈለገው ዓለም ላይ መጠቀም ይችላል። ላኪ ምን አልከኝ? ኮርዴቭ አይ ዋንት ስኩል ዊዝ ዩ ሽመልስ ሀብቴ ዋይ አር ዩ ሄልፒንግ አብይ አህመድ? እንዲህ ታዲያ የአሁኑ የሽመልስ ሀብቴ ተማሪ ሆነ ደደቤ ሆንኩ እንደዚህ ላኪ ደውል። የሽመልስ ሀብቴ ተማሪ ሆነ የአዲስ አበባ ልጅ ሆነ ደደቤ ሆንከው በል ከኔ ጋር ተምሬ ነበር ብለን እንዳትለኝ። ውጣ ከኔ ጋር ሽመልስ ሀብቴ ተምረ የሽመልስ ሀብቴ ልጅ ሆነ የአዲስ አበባ ልጅ ሆነ ሞታል፣ ወጥተሃል፣ ተባረርክ። በቃ ባቅህ እንኳን ጓደኛ እንኳን ክላስሜት እንኳን ብትሆን ተባረርክ። በቃ የሽመልስ ሀብቴ ተማሪ እንደዚህ ደንቆሮ አላውቅም፣ ደደብ አላውቅም። የሽመልስ ሀብቴ ተባረርክ፣ አባረርኩ። ለነገሩ ላኪ ዳድ ነው የሚለው ማን ነው? ወጥተሃል፣ በቃ ሄድክ፣ በቃ አታስፈልግም። እኔ ደስ አለኝ ክላስሜቴን አገኘሁ ብዬ እንዲህ ወይ ጉድ! የከተማውም ተበላሽቷል። እኔ እኮ ገጠር መስሎኝ ነበረ። ኤኒሃው እኔ እሱ ውስጥ አያገባኝም። ዞሮ ኦፕሬሽኑ እጅግ ያኔ እንደዚህ አሁን ዛሬ ሐዋሳ ላይ እንዴት ላሳያችሁ? ነገ አሳያችኋለሁ፣ ጠዋት አሳያችኋለሁ። ሰርች ተቀርባብሮ ይመጣላችኋል። ዛሬ ያየው ያ ጦር ምናልባት ነገ መቀሌ ታገኘዋለህ። በሄሊኮፕተር ነው ዱብ ላጥ ብሎ ሄዶ ጠቅ ነው የሚያደርግ። አንገት ላይ ነው ጠቅ ነው የሚያደርግልህ። እንደዚህ ጠቅ አለቀ። ሽቶ ይነፋባቸው ገቡ እንዴ? እኔ እኮ አላየኋቸውም። ይገርማቸው። የትኛው ይነፋ? ይሄኛው ይነፋ፣ ሸጋን ይነፋ። ይሄ ነው የሚነፋው። ቅንቅናሞች ቦምቡ ይነፋ እንዴ? ቦምቡ ይነፋባቸው። ቦምቡ ይነፋ። ቦምቡ ነው የሚነፋው። እነዚህ ቅንቅናሞች ቦምቡ ተነፋ። ቦምቡ ይድፋችሁ። ያባት ያምላክ ሄድ ተነቀለ። በቃ ይሄ ኤፍ1 ይባላል። ይሄ ቦምቡ ይሄ ከተነቀለ ከፈነዳ ባለቀ። አትሳደቡ። ሂድ በቃ እረፉ። ያልፋል፣ እዛ ይሄዳል። ልክ እንዳረፈ መቀሌ የትኛው ፎቅ ላይ እንደሚገባ ያውቀዋል። ዱብ ይላል። በገመድ ነው ጫወታው። ከዛ በኋላ ክላክሉ ላይዝ ይችላል፣ ሽጉጥሉ ላይዝ ይችላል። ገመድ ነው የሚጫወተው። ጠቅ አለቀ በቃ። የት እንደሚወስድ እንዴት እንደሚወስድ አታውቅም። ልክ በዚህ አይነት ፎርሙላ እመኑኝ፣ እነዚህ የህወሓት አባወራዎችን በዚህ ስፔሻል ፎርስ ተለቅመው
አዲስ አበባ ካላገኛችኋቸው ኮርዳይትን የፖለቲካ አላውቅም። ደብረጽዮንም በለው ታደሰ ወረደም በለው ሞንጆሪኖም በላት ምግበይም በለው ማንንም በል እመነኝ፣ በዚህ ስፔሻል ፎርስ ተለቅሞ አዲስ አበባ ይገባሉ። ያኔ ነው የምታናግሩኝ፣ ያኔ ነው የምታደንቁኝ። ሽማግሌ የሚባል ድርድር የሚሄደው ሽማግሌ ተላጭተህ ትገባለህ። በዚህ ጉዳይ ላይ ጣልቃ የምታስገባ የሃይማኖት አባትም ሁን የእርቅና ሰላም ምናምን በል የድርድር ብቻ ቢፈለገው ብቻ ኑ ታላጭተህ ነው የምትገባው። የሰራዊቱን ሞራል ነው የምታላሽቀው። የእኛን ወኔ ነው የምትሰብረው። እየነገርኩ ነው ያለሁት እኔ። እንዳትገቡ፣ እጃችሁን አውጡ። ጌም ኦቨር፣ እዚህ ጋር ይቆማል። በቃ ስራውን ሪፖርቱን ነገ ከነገ ወዲያ ከእኔ ይጠብቁ። እኔ እነግራችኋለሁ። ልክ ሲጠናቀቅ እነግራችኋለሁ። ኮሎኔል ባንዳና ሌባ ባለስልጣን እንደ ቻይኖቹ መሰቀል ወይም ደግሞ እንደ አረቦቹ እጅ መቆረጥ ካልሆነ አስቸጋሪ ናቸው። አዎ ወያኔ የመጨረሻው መሆን አለበት። ተይዞ መቅረብ ሳይሆን ከዛ በኋላ ህዝቡ ራሱ የትግራይ ህዝብ ይፈርድባቸዋል። እኛ እንይዛለን፣ ለትግራይ ህዝብ እንሰጠዋለን። የትግራይ ህዝብ ይፈርዳል ምን እንደሚፈልግ። አያገባንም፣ አያገባንም። የትግራይ ህዝብ ራሱ ልጇን ያጣች፣ ልጇን የገበረች፣ ባሏን ያጣች፣ ሚስቱን ያጣ ራሳቸው ፍርድ ይፈርዳል። ይህ ነው ጨዋታው። ያው እሱንም እኮ ከሻቢያ ከተረፈ ነው ሻቢያ መግደል ጀመረ። ይኸው ዛሬ አንዱን ጀነራል ጠርተውት ና ብለውት ወደ አስመራ ልክ ትጥቅ ይዞ እንደሚመጣ አድርጎ ነግሮት ልክ ሲሄድ ቦርደር ላይ በማርገው በቦምባ ፈንድቶ ገደሉት። ሲባል መከላከያ በድሮን መታው። እኛም ድሮን የሚባል ኃይል ዝም ብሎ አይጠቀም። ድሮን ዝም ብሎ አይሰራም። ጃር ሲያወራ አልሰማሁም እንዴ? ድሮን ወሳኝ በሆነ ቦታ ላይ ነው። ልክ ዛሬ አይተሃል፣ ፋኖ ላይ የተደረገው ድራማ አይተዋላል። ተሰብስበው ቁጭ ብለው ያሉበት ተሰብስበው ስለ ቀለብ ነው የሚያወሩት ቁጭ ብለው። ምክንያቱም ትልቁ የቀለብ ዲቦ በቀደም ዕለት ተመታባቸው፣ እህሉ በሙሉ ተዋዘባቸው። አይቻቻቸዋለሁ ትናንትና። አሁን ዛሬ ተሰብስበው ያወራሉ። አንተ ራስህ ቁጭ ብለው ድሮስ ወያኔ እንደዚህ አይነት ነገር የደርግ ሚግ እንዳይመታው ተራራ ስር ነው የሚገባው። አሁንም ይጠቀሙ በጣሊያን ተራራ የነሱ ነው። ምክንያቱም በአየር ላይም በቅኝት ታጠዋለህ። እነሱም ውስጥ ናቸው፣ ተራራ ውስጥ ናቸው ያሉት። እነዚህ ጅላጅሎች ቁጭ ብለው አየር ላይ ፀሐይ እየሞቁ ስብሰባ ይሰበሰባል። ከ300 ምናምን በላይ ፋኖ ነው የነበረው። ትልቅ አመራሮች ነበሩ የሰበሰቧቸው። አጠና በሲቹዌሽን ቁጭ ብሎ አየ። ተሰብስበዋል። ስብሰባውን የመራው ሰው እስኪመጣ ጠበቀ። አልነካቸውም። ልክ ስብሰባው መጣ። ስብሰባው የሚመሩት ሁለት ሰዎች መጡ። ማን እንደሆኑ አሁን አናገርም፣ እነማን እንደሆኑ መጡ። ልክ ስብሰባው ሲጀምር አሸ ወይና ወይና አሸ ወይና ወይና አሽጣው ተጫወተበት። ለወሬ ነጋሪ ተረፈ የለም። እነሱም አላወሩትም። ራሳቸው እንደዚህ መከላከያ መታኝ ብለው አላወሩትም እስካሁን ድረስ። ዝም ብለዋል። ዝም ብለዋል። እኔም ራሴ አሁን ያወራሁት ጠዋት አላወራሁትም። ድል ነው። ይሄ ነው ጨዋታው ያለው። የዛሬውን የሐዋሳውን ትርኢት ጠቅላይ ሚኒስትር ዶክተር አብይ የተሳተፈበት ትርኢት ይሁት ነው። የሐዋሳ ህዝብ አይታችሁታል። እንግዲህ መሪው እንዴት አጀግኖ እንደተቀበሉ አይታችኋል። የሐዋሳውን የመከላከያ የጦር ትርኢት ትላንትናም አይታችኋል፣ ዛሬም አይታችሁታል። አለማ ያንን ሰራዊት መቀሌ ላይ ጠብቀዋ። በቃ ምን ከኔ ጋር አነጋገረ እንኳን ለጀግኖች አየር ወለድ ኮማንዶ ይሄው ገባል። እዚህ ጋር ገቡል። ዘሪውን ገባ እዚህ ጋር የጀግኖች አየር ወለድ ኮማንዶ ሰራዊቱን ለ65ኛ ዓመት በዓል በሰላም አደረሰ። ትልቅ በዓል ነው የነበረው ሐዋሳ። ሂድና እኮ እውነቱም ትክክለኛ ድሮና እኔ ግን እድል ከሰጠህን ትንሽ ሀሳብ መስጠት ፈለገ። ደውል ትችላላችሁ። የትግራይ ልጆች እየለቀመ የሚገሏቸው ሻቢያ ነው ግዴታ እንደዋት። አሁን እንደገና ደግሞ ሻቢያ እየተለቀመ ነው አዲስ አበባ ላይ ሰምታችኋል። እየየው ቀጥሏል። እስር ቤት አፈሱን፣ ስንወጣ ጥብቆ ያዙን፣ ሽማግሌ አይመርጡም፣ ምናምን አይመርጡም። ኖ ካለ ጥቆማ አትያዝ። ግን ኦሮሞም ሆነ ከህወሓት ጋር ግንኙነት ካለ ትታሰራለህ። አማራም ሆነ ከሻቢያ ግንኙነት ካለ ትለቀማለህ። ጉራጌም ሆነ ከህወሓት ጋር ከተገናኘ እስኪጣራ ትገባለህ። የዘር ጉዳይ አይደለም ያለው። ማንኛውም የሻቢያና የህወሓት ንክኪ ያለበት ሰው ይለቀማል። ስትወጣ በር ላይ ሊይዙ ይችላሉ። መንደር ላይ አያገባኝም።
መንግስት ሞኝ በነበረ ጊዜ እያጣራ ያስር ነበረ። አሁን አያለም። አሁን አስሮ ነው የሚያጣራው። ያስራል፣ ያጣራል፣ ይለቃል። ይሄ አንድ ሀገር ህዝቡን የሚፈልግ ከሆነ የሀገሩን ደህንነት የሚጠብቅ ከሆነ እርምጃ ይወስዳል። ያ የሚወስደው እርምጃ የሱ ነው። አንተ ያንተ ስራ ድርሻ ምንድን መሰለህ? ቲክቶክ ላይ ፈልገ፣ ዩቲዩብ ላይ ፈልገ ሄደህ ኢንተርቪው መስጠት ብቻ ነው። ትችላለህ። ያን ማንም አይከለክልም። ማውራት ትችላለህ አንተ። ከዛ ውጭ ግን አትችልም። ይሄን ፈቅደንልሃል። ሄሎ ሄሎ ሄሎ፣ አቤት፣ ጤና ይስጥልኝ። ከኋላ የከፈትከውን ድምፅ አጥፋው፣ አጥፋው። እሺ፣ እሺ፣ ቀጥል። ገብተሃል። እሺ፣ እሺ፣ ልተንፍስ ስላልክ ነው። ቆይ እዚሁ ላይ እንዳለ እዚህ አሁን ለጎህ አሻራችሁን ሁላችሁም አስቀምጡ። ሁላችሁም ይሄን ያክል በሉ። አሁን ትላንትናም ዛሬም እኔም ችላ ብያለሁ፣ ፖለቲካው ስለገባው ነው። አሁኑ እዚህ አሻራችሁን አስቀምጡ። አንተም ወዳጄም አንተም አስቀምጥ። ስትወርድ ቀጥሉ። ዳይ ሄድ። እሺ፣ እሺ። በጣም አመሰግናለሁ። እኔ ሎምበሶ እባላለሁ ከዩኬ ነው። ለመጀመሪያ ጊዜ ነው ደግሞ ሁል ጊዜ እንትን እላለሁ እከታተላለሁ ፕሮግራሜን። ትንሽ ለማለት የፈለኩት ነገር ምን ነበር፣ ያው እሽሩ እየተባለ ብዙ ያው እንግዲህ ብዙ ነገር ወደ ኋላ እንዲሄዱ ለትግራይም ትንሽ ድምፅህን ከፍ አድርገው፣ ትንሽ ድምፅህን ከፍ አድርገው፣ ትንሽ ሂድ። አሁን በብልጽግና አሁን እየተመራ ባለበት መንግስት ላይ ጋር የወጡ እነዚህ ጽንፍ የያዙ አሁን ትግራይ ላይም አማራ ክልል ላይም ያሉት ሰዎች እያደረጉ ያሉትን ነገር መንግስት እያባበለ እድሜ አስረዘመ እንጂ አዲስ ማለት እንዲህ አይነት በየጊዜ ሰዎች ሌላ እንዲህ ተራ የሆኑ ሰዎች እየወጡ የጎበዝ አለቃ እንዲሆኑ እድል እያሰፉላቸው መስጠት ነው። ይሄን አይል ሁሉ ኢትዮጵያ ውስጥ እንዲህ አይነት ዳሜጅ እንዲፈጠር ምክንያት እየሆነ ያለው እና ያለፈውም ለወያኔዎች የተሰጠው ምህረት የማይገባ ነበር። የዛኔ ተለቅሞ እነዚህ ጥቂት ሰዎች ተለቅሞ እርምጃ ተወስዶ ቢሆን ኖሮ ያን አይል አሁን ደግሞ እንደገና አንሰራርቶ ይህንን ችግር ሊፈጥሩ አይችሉ ነበር። አማራ ክልል ላይም ያለው ችግሮች መንግስት ጨክኖ በአንድ ጊዜ ቢገባበት ይህን አይል ለሌሎች እንደዚህ ለጽንፈኞች እንደዚህ ለአመፀኛ ለሆኑ ለግብጾች እንደዚህ ተላላኪ እየሆኑ ሰዎች አገራችንን እንደዚህ ስቃይ እንዲበላ ማድረግ አይችሉም ነበር። ነገር ግን አሁንም ቢሆን መንግስት አሁን ቆርጦ ተነስተዋል። እኔ አንድ ነገር ማለት እፈልጋለሁ ያልኩትኝ ነገር ቆርጦ ተነስተዋል። እድል ሳይሰጥ ሳያቅማማ ምንም አይነት ርኅራኄ ሳይደረግ እነዚህ ጥቂት ሰዎች ምክንያቱም ያለፈው ጊዜ ትግራይና የትግራይ ህዝብ አንድ ነው እያሉ ነበር። አሁን ላይ እነዚህ ወያኔዎች ጥቂት ሰዎች ናቸው። ለነሱ ስሉ ነው አሁን የትግራይ ህዝብ ስቃይ ይበላሉ። ስለዚህ ካሁን በኋላ መንግስት ያለ ርኅራኄ እነዚህን ጥቂት ሰዎችን ለቅሞ መውጣት አለበት፣ ምንም አይነት ኤክስኪውዝ ሳይሰጥ ማለት ነው። ይህንን እንዲያደርግ በአንተ በኩል ድምፅ በደንብ አድቮኬትድ መደረግ አለበት የሚለውን ነገር ለማለት ነው። አመሰግናለሁ። ከወጣሁት ቴንኪዩ፣ በጣም አመሰግናለሁ። አሻራህን አስቀምጥ። አሁን ልክ እንደወረድ ለጎህ አሻራ አስቀምጡ። ሁላችሁም እዚህ የገባችሁ በሙሉ አሻራ አስቀምጡ። ወንድሜ የተናገረው አክሽን ነው። ይሄ ነው የሚያስፈልገው። ከአሁን በኋላ ድርድር የሚባል ነገር የሚታሰብ ከሆነ ዋጋ ልንከፍል ተዘጋጅተናል ማለት ነው። በፈቃደኝነት የወጣን ሟቾች ነው። አሁን ሂሳባቸውን ማግኘት አለባቸው። አለቀ። የመጣው ዛሬ ኮማንዶ አዋሳ ላይ ስናሳይ ምልክት ነው። ከገባቸው ወይ ጠፍቶ ይወጣሉ ለሱዳን፣ ወይ ጠፍቶ ሻዕቢያ ኤርትራ ይገባሉ፣ ወይ ጠፍቶ ሱዳን ይገባሉ። ብዙዎች ሱዳን እየገጠፉ እየገቡ ነው ይባላል። ሱዳን ብትጠፋና ብትገባ ሱዳን የምትገባው ሰው እንደማትወጣው ግባ። ይሄ ነው። አንድ ነገር የለም። አለቀ፣ አበቃ፣ አበደን። በቃ መንግስትም ይሻይልም፣ መከላከያም ይሻይልም፣ መንግስትም አይስማማ። ይሄ ወሳኝ ስለሆነ ጥቂት ሰዎች ሚሊየንስ የትግራይን ህዝብ ሊያስጨርሱ አይችሉም።
ይሄ የታየን ጉዳይ እንደ ትንቢት የተናገሩ ጉዳይ ነው። ይሄ ነገር የትግራይን ህዝብ ትግራይን ሰው አልባ ያረጋታል። እመኑኝ ትግራይ የወረ መንደር ትሆናለች። ከዓመታት በፊት ያልነው ዛሬ ሆኖ እሱ ነው። መቀሌ ሰው የለም፣ አዴግራት ሰው የለም፣ ሽሬ ሰው የለም። ትግራይ በሙሉ እየፈልሳል አሉ እንደ ጉድ። ትግራይ ራሷ ትንሿ አስመራ ሆነች። አስመራ ሰው አልባ ነች። ታውቃላችኋል። ሰው የለባትም። የለም ሰው የሚባል የለም። በሙሉ ተሰዶ አልቋል። ኤርትራዊ የለም። ኤርትራዊ ይልቁ ነው። በቀደም ለታ እንትን ላይ በዛ ምጽዋ ላይ አንድ ትርኢት አዘጋጅቶ ነው። በዛ ላይ የጠሉትን አማርኛ አንድ አማርኛ የሚጠሉት የለም። በአማርኛ ተናገሩ። ወንዶች ነን እኛ። አማርኛ አስነገርናቸው። ለባጥ ጉዳይ ለባጥ አወርዳለሁ ብላ ለብብጣለች አለ ይላል። ለባጥና ወርድ ብላ ለብብጣለች አሉ። ለግጥም ሁሉ አሰማዋል በአማርኛ። የጠሉትን አማርኛ ጉሮሯቸውን ነቅተን እንዲያወሩ አደረግናቸው። ሻቢያዎችን በአማርኛ እንዲያወሩ አደረግናቸው። ከዚህ በላይ ወንድነት የለም። ከዚህ በላይ ጀግንነት የለም። አማርኛን እየጠሉ አማርኛን በኤርትራ ምድር ላይ በምጽዋ ላይ እንዲያወሩ አደረግናቸው። ለባጡና ወርድ ብላ ለብብጣለች ለትግራይ ለኤርትራ ጉዳይ እንዲሉ ነው ያደረግናቸው። ገና ነው። ገና እንሰራለን። ከዚህ የበለጠ ነው የምንሰራው። አስመራን ተቆጣጥረን የኤርትራ ህዝብ አማርኛ ተምሮ ኢትዮጵያዊነቱን እንዲመሰክር እናደርገዋለን። ይሄ ደግሞ ስራችን ነው፣ ቀጣይ እርግማችን ነው። ስለዚህ እንግዲህ መከላከያው ስንጥቆ ዛሬ ያቸው ቁልፍ ቦታዎች ዴቪየት አካባቢ ነው ትልኛላችሁ። አይነገርም። በወታደራዊ ሳይንስ ከነገርክ ማለት ለጠላት ፍንጭ ሰጠ ማለት ነው። የት ጋር እንደሆነ ተሰንጥቆ ግን ተገብቶ ቁልፍ የሆኑ ቦታዎች ተይዘዋል። የነዛ ቁልፍ አሁን ሌሊት ነው ኢትዮጵያ ውስጥ አለም። አሁን ውጤቱን ጠዋት እነግራችኋለሁ። የነዛን ቁልፍ ውጤት ቦታዎች ጠዋት እነግራችኋለሁ የት እንደሆነ ታርጌት ነው። ዛሬ አዋሳ ላይ ያያችሁት ትርኢት ዝም ብሎ አይደለም። ያን ትርኢት ያያችሁት ትርኢት መቀሌ ላይ ሰርተሩ ታዩታላችሁ። መቀሌ ላይ ሰርተሩ ደብረጽዮን፣ ሞጆሪኖ፣ ምግበይ እያል ለቀመን በገመድ ብቻ አለምንም ጥይት ይዘናቸው እንገባለን። ይሄን ነገር ስለምሰሙት ነገራቸው ካሉበት ተረጋግመው ይገቡት። ይሄን ያለው አብርሽ ሰላም ጤና ይስጥልኝ። ሰላም አለ። ያው እንግዲህ ድላችን እንግዲህ እጅግ ያማረ ነው። በውስጥ ነገር ያለው ሪፖርቱን ለጊዜው ግን በአየር ላይ ያው ስለምትከታተል ቀጥል። እኔ አትልቀቅ፣ ስራ እናበላሻለን። በዘር በጎጥ የተከፋፈሉን በሃይማኖትም ጭምር የተከፋፈሉ ከዚህም ነካ ከሃይማኖትም ቆጠር ከዘሩም ቆጠር አርጓቸው የፈጠራቸው ምሁራን አሉ፣ ሊቃን አሉ። እሳቸውን ግን ለየት አድርጎ አቤት የሚገርም ነው ያለን። ቆይ ልድገምልህ። መካከል ላይ ያወጣው ግማሹ ለሚፈሩት ምልክትን አስቀርላቸው እንጆ ያስደርገዋል። እንደዚህ አይነት ነገሮች አብርሽ በጣም ይከታተላል። እሱን የሚልካቸው ይወደዋል። እና ያው ከፈትኩልህ እሱ ጋር በኩል አሉበት። በዚህ ስትላቸው ፕሮቴስታንቱ ጋር አሉበት። ከሁሉም ነገር አይገርምም? አመጣ በዚህ ክፉ ጊዜ ማን ነበር እስኪ ያስቀምጠ ማከለ ላይ የምናወራው? እውነት እናወራ ካልና ለሚፈሩት ምልክትን አስቀርላቸው ይላል መጽሐፍ። እና አንድ ምልክት ቀሩልንና ይሄ ልንበጣጠስ የደረስነው ልንበታተን የነበረው እንትን እያልኩ አይደለም፣ ግለሰብን እንትን እያልኩ አይደለም። ዝም ብዬ ሳስበው ይመጣልኝ ነው። ብዙ የተማሩ ብዙ የተራቀቁ ብዙ እንትኖች ሊኖሩ ይችላሉ ኢትዮጵያ። ግን በዚህ ደረጃ ባለን ስሜት አቋያ ሀገሪቱ ከገባችበት የዘር የሃይማኖት ጥላቻ ምን አቋያ ከሁሉም ጋር ነካ የተደረገው ሰው ደግሞ እነሱ ጋር እዛው ቤተ መንግስት ያደረጉ ሁሉ ነገር የሚያውቁት መሀከል ላይ ወጥቶ ቁጭ አደረጋቸው። ቢያንስ ሚዛኑ ተጠበቀ። ከዛም ከዚህ ይሄ እግዚአብሔር ስራ ነው፣ የሰው አይደል። ማስተዋል አለብን ብለው ለዚህ ነው እኔ የምለው ህዝቡ አሁን የምትከተሉት ሰዎች አሁን ለምንድን ነው ያኔ እንደዚህ ያልክ ብላችሁ አትጠይቁ? በቃ እንደደደባችሁ እንደዚህ ነው የምትሄዱት። የምትከተሉት ናቸው የምታሳዝኑ። ተጫወተባችሁ ጥባጥቤ በደብ አድርጎ። እሺ ቀጥል። አቤት ሂድ።
እኔ እንኳን የብልጽግና ካድሬ በአሜሪካ የሚገኝ የተባለው እኔ እንኳን አላልኩም። እሳቸው ከጤፉ ቆጠር አርጓቸው፣ ከበቆሎ ቆጠር አርጓቸው፣ ከርዳዱ ቆጠር፣ ከገብሱም ቆጠር፣ ከዘሩም ከዚህም ቆጠር አርጓቸው እንደ ጨው የፈጠራቸው ከእውቀቱ እኛ ደግሞ እንጨምር እንጂ ከእውቀቱም ቆጠር፣ ከትዕግስቱም ቆጠር፣ ከመንፈሱም ከእውቀቱም ቆጠር ያደረጋቸው፣ ከትዕግስቱም ቆጠር ያደረጋቸው፣ ከማህበራዊ ኑሯቸው ቆጠር አዛኝነትም ቆጠር ያደረጋቸው እሳቸው አሼሼ የተባለላቸው አሼሼ ነው። አሼሼ አቤይ ከመጣ ከመሼ እንደ አሳምነው ጽጌ እንኳን እኮ ለዚህ ምስክርነት አልሰጠም እኮ። ምን ተፈልጎ ነበር ነው ጥያቄ። አሼሼ ነው። አሼሼ ከተባለው ከዚህም ቆጠር አድርጎልን በተን ነው። በዘርና በሃይማኖት ተከፋፍለን በቀለምና በቋንቋ ተከፋፍለን የነበሩን ዶክተር አብይ ከዚህም ቆጠር አድርጓቸው እግዚአብሔር ልኳቸው ኢትዮጵያን ያዳኑት እሳቸው። አሁን እሳቸው ዶክተር አብይ እንደዛ የተባሉት አሁን ምን ሆነ ነው? ምን ተፈልጎ ነበር ነው? ወንድሜንን ውሸት ተበላው አይደል? መሬቱንም ሸተበላው አይደል? እኔ እኮ ትንሽ ስሰጣቸው ማይናገሩት ነገር የለም። ከምን እንስጣቸው? ኮርዳዊ እስቲ ጎፈንድም ያዋጡ ውስጥ ለጎት የተነሱ እናዋጣ። ኢሳያስ እምቢ አለ እኮ በቃ ኢሳያስ እምቢ አለ። ኢሳያስማ ጊዜ ተሰጥቶታል ኮተቱን እስኪሰበስብ። ይሄ በጃንዌ ጊዜ የነበሩትን ታንኮች መድፎች ይዞ የገባውን ጭምር ኮተቱን ይዞ እስኪወጣ ተነግሮታል። ውጣ ተብሏል። እየወጣ ነው ያለው በስነ ስርዓት። ይዞ አይወጣም፣ ምንም ነገር ይዞ አይወጣም። ግድ የለም። ይሄ ቲታነስ ነው የሚያስይዘው። እኛ እኮ በቴክኖሎጂ ያበደ መሳሪያ ነው ያለ። አይ ይዞ አይወጣም። ሰንሰለቱ የዛገ ታንክ ትቶብን ቤት እሱን ራሱ ሪሳይክል ለማድረግ መከራ እኮ አላየንም እንደ አስመራ ያለውን ታንክ አላ እሱም ቁጥሩ ኢሳያስ አፈወርቂ ምን እንዳለ ታውቃለህ? ያ የበሰበሰው መሳሪያ እኮ ቁጥሩ አልጀዚራ ላይ 4 መንግስት የሚያስታጥቅ መሳሪያ የለ አይልም ኢሳያስ አፈወርቂ። በመከላከያ ሰራዊቱ መደራደር የሚቻል ቆይ አብርሽ እስኪ እናንተም እስከዛ ድረስ እዚህ ላይ ዱብ ዱብ አድርጉ። ሁሉ አቅም የፈቀዳችሁን አድርጉ። እኛ ተሳታፊ መሆናችሁን የምንፈልገው አሁን እዚህ ጋር ሁላችሁም የራሳችሁ ፓርቲሲፔት አድርጉ። አሁን አብርሽን ደግሞ አንተን ደግሞ ላስቅ ነው እኛ በቃ ቶሎ በሉና ሁላችሁም አድርጉ። እኔ እስከዛ ድረስ አሁን ደግሞ አንተን ላስቅ ከዛኛው የበለጠ ከግልብጦ የበለጠ የእንኩሮውን ደግሞ ላሰማ። ቆይ አንድ ደቂቃ ስማ። ቆይ እንኩሮ ደግሞ ያለው ነው አዳምጥ። እሱ ላይ ሆንና ይኸው ከፈትኩት፣ አዳምጥ። በመከላከያ ሰራዊቱ መደራደር የሚቻል አይመስለኝም። መከላከያ ሰራዊቱ የኢትዮጵያዊነት የመጨረሻ ምሽግ ነው የሚለውን በወሬ ሳይሆን እኔም በአካል እዛው ግንባር ድረስ ሄጄ ያየሁት ነው። ኢትዮጵያዊነት በትክክል መከላከያ ሰራዊት ውስጥ ስር ሰዶ ኢትዮጵያን ለማዳን የሚያስችል ቁመና ላይ እንዳለ በግልም መመስከር የሚችለው ነው። እንግዲህ ብዙ ጊዜ ምን እንለዋለን፣ አገር ምን ትመስላለች ሲባል መከላከያ ሰራዊቷን ትመስላለች፣ መከላከያ ደህንነት ቁመናዋን ትመስላለች ነው የሚባለው። ከዛ አንጻር ስናይ በኢትዮጵያ ያለው የመከላከያ ሰራዊት ኢትዮጵያን ለማዳን ኢትዮጵያን ለሚቃጡባት የውስጥም የሆነ የውጭም ወራሪዎች ፍጹም ዝግጁ የሆነ ሰራዊት እንዳለን ከልብ ማመን የሚችል እንደሆነ መቼም የምተው ሐሳብ ወይም እምነት አይደለም። እንግዲህ ይሄ የሚናፈሱ ወሬዎች በተለይ መከላከያ ሰራዊት ላይ ያነጣጠረ የማን አጀንዳ እንደሆነ ይታወቃል። በትክክል የኢትዮጵያዊነት አጀንዳ አይደለም። ኢትዮጵያን በተለየ መልኩ እንመለከታለን፣ አሁን ካለው ስርዓት የተለየ አቋም አለን ብለው የሚያስቡ ወገኖች እንኳን ይህንን ሲያነሱ የማን አጀንዳ እንደሆነ የማንረዳ ከመሰላቸው በጣም ሞኞች ናቸው። መከላከያ ሰራዊት ላይ የሚደረግ ዘመቻ፣ በመከላከያ ሰራዊት ላይ የሚደረግ እንዲህ አይነት የስም ማጥፋት አጠቃላይ እንቅስቃሴ ማንን ሊጠቅም ማንን ሊጎዳ እንደሚችል በግልጽ የሚታወቅ ነውና ይህንን መመከት መቻል ያለብን ይመስለናል።
ያው ልጨምርልህ ብዬ ነው እንግዲህ በዛ ላይ ቀጥል። እኔ አልሰማሁትም፣ አንተ ተናገር። አይሰማም ለኔ። አይሰማም እንዴ? መከላከያው ማለት የሀገር ዋስትና ነው። በመከላከያው መቀለድ ማለት በሀገር መቀለድ ነው። ይህ መከላከያ ሰራዊት የአፍሪካ የዓለም ዋልታ ነው የሚለው እንኩሮ ነው እኮ የሚለው አያችሁ፣ እዛ ሄዳችሁ ይሄ ነው እውነታው። ለዚህ ነው እኛ የማንቀየር የማንዝግ፣ ሀሳባችን ሁልጊዜ አንድ የሆነ እውነቱን የተናገሩት ያኔ ነው። የአሁኑ በሙሉ ፎከስ ነው፣ ውሸት ነው። በዚህ አጋጣሚ እንግዲህ ዶክተር አብይ ይሄንን ሰምተዋል? እሺ፣ ይሄንንስ? እሺ፣ ኢትዮጵያ በፖለቲካም በዲፕሎማሲም ከዓለም የበለጸገች መሆኗ ይታወቃል ብሎ ያለው አሁን የተናገረው የትላንትና ወዲያ ይኸው አዳ መንገዶች የተሻለ ቁመና ስላገኘች ነው ትኩረት የተሰጣት። የተለያዩ ሀገራት መሪዎች፣ የተለያዩ ተቋማት ኃላፊዎች ወደ ኢትዮጵያ የሚመጡት ኢትዮጵያ በዲፕሎማሲው አቅሟን በመገንባቷ ከዛ ጋር የተያዘ ጉብኝት ነው ወደ ኢትዮጵያ ያደረጉት። ኢትዮጵያ ውስጥ ከፍተኛ ለውጥ እንዳለ የሚገልጹ በርካታ ምስክርነቶችን እየሰማን ነው። ኢትዮጵያ በፖለቲካ በዲፕሎማሲ ይልቃልም የሰጠውን ወይም እልክልሃለሁ ወይም ሁለቱንም እልክልሃለሁ። ቀጥል፣ ሂድ። እሺ፣ ይቅርታ፣ ሂድ፣ ቀጥል አንተ። አይ ችግር የለውም፣ አላቋርጥም። እሺ፣ በዲፕሎማሲው ጣሪያ የነካች ነች። በቴክኖሎጂው ጣሪያ ነክታለች። ከተሞችን አርባናይዜሽን እንደ ዲቨሎፕመንት ጣሪያ ነክታለች። በልማት ጣሪያ ገብታለች፣ ጣሪያ ነክታለች። ኢኮሲስተምን ባላንስ በማድረግ ጣሪያ ነክታለች። በኢንጂነሪንግ ጣሪያ ነክታለች። ማይኒንግ ጣሪያ ነክታለች። ሃይድሮ ኤሌክትሪክ ፓወር ጣሪያ ነክታለች። ኢትዮጵያ አንተቸብል ሆናለች። የሚደረስባት አይደለችም። በቃ የሚደረስባት አይደለችም። ይሄ እኔ አይደለሁም የመሰከረው ወይንም የኛ ፓርላመንት አይደለም የመሰከረው፣ የኬንያ ፓርላመንት መስክሯል። የካናዳዎቹ ኢትዮጵያ መሰረታችን ነች ብለው መስክረውላታል። የተለያዩ የአሜሪካ ሴኔተሮች ይሄ ሰውዬ ጂኔስ ነው ተብሎ ተመስክሮለታል። የአፍሪካ ዲቨሎፕመንት ባንክ ስራውን ጨርሶ ሲሄድ ለዚህ ሰውዬ መስክሯል። ለኢትዮጵያ ተመስክሯል። እያንዳንዱ የአፍሪካ አመራሮች ለኦርጋናይዜሽን ኦፍ አፍሪካ ዩኒቲ ሲመጡ መስክረዋል፣ ተመስክሮለታል። ሀቁ ይሄ ነው። አንዳንድ ጊዜ እንደዚህ እንዳንኩሮ ባነን ሲያረጋቸው ሾጥ ሲያረጋቸው እውነቴን ይናገራሉ። ይህንን እንቀበላለን። በዚህ አጋጣሚ ዶክተር አብይ ሐዋሳ የመረቀው እንግዲህ 65ኛው እንትን ለኢሳያስ አፈወርቂ እንግዲህ ባለፈው ኮር ዳዊት አምጡና አሳዩት ባልከው መሰረት መጥቶ አይቶ ነበር አይደለም? መጥቶ አይቶ ነበር። ኢሳቅ ጎብኝተዋል፣ መከላከያ ጎብኝተዋል፣ ያለውን በሙሉ አሳይተናል። እንዲሁም እንደዚህ ጽንፈኛ ሚዲያ አሁን እዚያ እንዴት ታሳያላችሁ ለጠላት ይህንን ነገ የሚሆኑ እንዴት ነው? ይኸው ቡድን ነው እንግዲህ ያለው። እኛ ግን እዛ በደግነታችን ግድ የለም ይቀየራል፣ አእምሮ ሊታደስ ይችላል። ከዚህ በፊት 20 ዓመት ጉሮኖና በረት ውስጥ ነበር የሚያድረው። የሚያየው በሙሉ እበትና የግመል እበት ነው። የሚያየው በሙሉ በረባሶ ጫማ ነው። የሚያየው በሙሉ ድንጋይና በለስ ነው። ቴክኖሎጂን አያውቅም። ዓለም የደረሰበትን አያውቅም። የመሳሪያ ቴክኖሎጂ የት እንደደረሰ አያውቅም። ኢንተርኔት የት እንደደረሰ አያውቅም። እድሜው ብቻ ነው እንጂ የኢንተርኔት እና የኮምፒውተር ዘመን ሰውየው አያርፍም ብለን ይምጣ ብለን አዲስ አበባ አመጣ ነው አይደል? ኮርዳይ ጎበኘ፣ ጎበኘ ሁሉንም ቴክኖሎጂውን ሁሉ ጄቶቻችን ጎበኘ፣ ድሮናችንን ጎበኘ፣ ድሮን ፋብሪካ አስጎበኘ ነው። ጅማ ቡናውን አስገቡ። ቡና ሁሉን አፍቆት ነበር። ይገርማል። የቡና ቅጠል ራሱ አይቶ አያውቅም ነበር ኢሳያስ አፈወርቂ። ጅማ ወስደን አሳየን። ህዝብ አጨበጨበለት። እንኳን ደህና መጣ። ልክ ከእስር እንደተፈታ ኩርቱ ፌስታል ብቻ ነው እኮ መያዝ የቀረው። ከእስር ቤት እንደወጣ የጅማ ህዝብ የለም፣ የኦሮሚያ ህዝብ የለም፣ የምን የለም፣ የጎንደር ህዝብ በቃ እንኳን ተፈታ ብለን ተቀብለነው ነበር። ከስንት ዓመት እስር በኋላ ኮርዳዊ ከ20 ዓመት እስር በኋላ አሁን ደግሞ ምን እያደረግን ነው? ዶክተር አብይ አሁን በቀደም
ግድ የለም ኢንተርኔት አሁን ሊኖረው ይችላል። አሁን ይኖረዋል ኢንተርኔት። አሁን ስልክም አይፎን ሊገዛ ይችላል ወይንም ሳምሰንግ ሊገዛ ይችላል ወይስ ያቺ ግልባጭ እንትን ፊሊፕ ፍሎፕ ነው ያለችው እንደ ነጠላ ጫማ ሸርተቴዋ ሸርተቴው ባለ ካውያው ነው ያለው የትኛው ነው ያለው አዶር ነው ሸርተቴው ይችላል ተብሎ አሁን ካውያው አሁን በኢንተርኔት ተላከልን የምኑ ያባሰው ይኸውልህ አሁን ስማ የምንወርደው ባህር ላይ ነው ስፒድ ቦቶች በቀጥታ ምጽዋ ልንይዝብ እንችላለን ሄሊኮፕተራችን በአየር ላይ ለተወሰነ ሰዓታቶች ተቀምጠው ቆይተው ብዙ ሊያደርሱ ይችላሉ በቀደም ከራሻ ያመጣ ነው 24 ሰዓት 800 ፊት ከመሬት በላይ ከዳመና በላይ ሆኖ ሊቃኝ ይችላል ስዎርም ድሮንስ የተባሉት ኮርዳዊት ባለፈው ለቃለታል ሚስተር ነው ብዬ አንተ ደግሞ ለቀቀው እነዛን ድሮኖች እንዴ ቢቲቲዎቹ አሳዩት አዎ እንደዚህ ሽንት ቤት ቁጭ ብሎ የሚያሳይ ነው በቃ አብቹ ቁጭ ብሎ ሰጥቶ ኢሳያስ አፈወርቂ ሲጸዳዳ በነዛ እንትኖች ይመለከት ዝም አሁን ደግሞ በዚህ አጋጣሚ ዝንቦቹን ሁሉ አስመራ ውስጥ እየፈለግ እንዳትገላቸው አይደለም ይሄንን ቱሃኑን ሳይቀር ነው የምናጠፋለት ገና አሁን ዝንቦቹን ሁሉ ያሳድዳል በቃ አሁን ሻዕቢያ ይሄንን ሰማ እነዚህ ካድሬዎች በዝንብ መልክ ድሮ ሰርተው ለቀውብናል እንደ ያሲን አረፋት እስራኤል እንዳረገችው እስራኤል የገባችበት ጤና የለም ኢትዮጵያም ዝንብ ድሮን አምርታለች አቃፋቸውን እነዚህ ሰው ዳሞ አለን እርግጠኛው ነው እንንገራለን ይሄ ነገር ሊክ ማድረግ የለበትም እንጭ እንደው ሊክ አረጉት እኔ ደግሞ ስለዚህ ቁጭ ብሎ ሲጸዳዳን ቡና ሲጠጣ ፈንዲሻ ሲበትን ቁጭ ብለን የምናይበት ሲቹዌሽን አሁን ዛሬ የት እንዳለ ሁሉ እናውቃለን የኢትዮጵያ መንግስት የት እንዳለ ምን እንደሚሰራ እና የታወቀ ስለዚህ ይሄ ሁሉ የሚያሳየው ዶክተር አብይ ኢሳያስ አፈወርቂ ግድ የለም እረፍ በባድሜው ጦርነት በዛን ወቅት ለአንድ አመት ከ8 ወር ምሽግ በቆፈርክበት ውስጥ እንደ ባቄላ አሳብጠናቸዋል ያውቃሉ ቪዲዮን ደግሞ አሁንም እኮ ያያሉ አለ እኮ ቪዲዮ እንደ ባቄላ እሱን አልፈን አንተን ልንይዝ ስንል ወንድም መለስ ዜናዊ ተመለሱ ብሎ አሁን ግን አብቹ ያ አንተ ማሙሽ ብለህ የጠራው ያ ማሙሽ ልበ ንጹህ ያ ማሙሽ እግዚአብሔር ምን እንደምን ሁኑ ይላል እንደ ህፃናት ሁኑ የሚለው እንደ ህፃናት የሆነው አቡሽ ከእንግዲህ በኋላ ተመለሱ የሚለን አይመስለኝም አይመለስም ለምንድን ነው የማይመለሰው ኮርዳዊ ያቺ የናፍቆት ከተማ የተባለችው አሰብ ናፍቆት ሆና አትቀርም ነው የምንልህ እኛ የናፍቆት ከተማ ናፍቆት ሆና በቀደም ሚዲያ ላይ ወጣችሁ ምን አላችሁ የሞተች እናት የላችሁም ልክ እንደ ሞተች እናት እርሱት አሰብ ተባለ እንዴ ሙዚቃ አለ ኮርዳዊ ተባለ እንዴ ይቀነባበራል በሙሉ እኮ በዘፈን ተዘፍኗል እኮ በሙሉ ዘፈን አለ በዚህ አጋጣሚ ሌላው ኢሳያስ አፈወርቂ የናፍቆት ከተማችን ብቻ አይደለም የምንመጣው አሸባሪ ስለሆንክ ኮርዳዊት እንደሚል ፎቶግራፍን ለጥፈን እንዳሞገስን አይደለም አሁን ፎቶግራፍን ለጥፈን ቅንቅን ብለን ከስር መጻፍ እንችላለን አንችልም ዘቅዝቀን እንሰቅለዋለን እንደገና ደግሞ ወረታች ዘቅዝቀን ሁሉም እጃችን ላይ በሀገራችን ከመጣ ቅንቅን ኢትዮጵያ ፈርስት ነን ድንገት ትራምፕ እዚህ አሜሪካ ፈርስት እንደሚለው ኢትዮጵያ ፈርስት ነን ስለዚህ ኢሳያስ አፈወርቂ አንድ ነገር እንገር አንተ ጸረ አሜሪካ ነህ ጸረ የኔ ሀገር ነህ አንተ ጸረ እስራኤል ነህ አንተ ጸረ ሱዳን ነህ አንተ ጸረ የመን ነህ አንተ ጸረ ንጹህ ኤርትራውያን ነህ ባይዘወይ ኢሳያስ አፈወርቂ ጸረ ኤርትራ ጸረ ኤርትራ እንዴት ጸረ ትግራይ ጸረ አማራ የሚለውንም ጨምርበት እንጂ እንዴ ልጨምር አይደል እንደሱ አይደለም እንዳታቆም እሱ ላይ ነው ዋናው ፊውዳልና በዝባዥ እና ተነሱ አድጊን ቅበሩ እያለ በትግርኛ ዘፈን ያወጣ እሱ አይደለም
አድጊን ክበሩ አማራ አድጊን ክበሩ እያለ ዘፈን ያወጣው እሱ ነው። ጸረ እስራኤል ጸረ አሜሪካ ይሄ በቪዲዮ የተረጋገጠ አሸባሪ አሰልጣኝ ዌስት አፍሪካ የምትበጠብጥ መሳሪያ እየሸጥ ይህንን የዛገ መሳሪያ ዌስት አፍሪካ ለአሸባሪዎች የምትሸጥ ኤርትራውያኖች ሲሰደዱ ከጀርባ የምትመታ ኤርትራውያኖች አግብተው ሚስታቸውን ሊያመጡ ሲሉ አይወጡም እያል በአሁኑ ሰዓት የምትከለከል 2% ባሪያ እንደ ባሪያ የሰሩትን ውጭ ሀገር ሄደው 2% ካልከፈላችሁ ኤርትራም ኢንቨስት አታረጉም ኤርትራም አትቀበሩም የምትል ኬላ አቋቁመ ኤርትራውያኖች በኤርትራ ምድር ላይ እንዳይንቀሳቀሱ የምታረግ ኤርትራውያኖች በሀገራቸው ቆርቆሮ እንኳን ለመጣል ዳስ ለሰርግ እንኳን ሲጥሉ መዶሻ ይዘው ከወጡ ፍቃድ እንድትጠይቁ መታረግ ጉታ ጋዝ ለመግዛት ከ10 ቀበሌ ከ3 ቀበሌ ወረቀት አጽፈ ህዝቡን የምታሰቃይ አንተ ሳይኮፓት ባይዘወይ በሽተኛ ከዛ ቦታ እንድትነሳ እንሰራበታለን ይሰራላል። አንተ ከዛ ቦታ ተነሳ ማለት ኢስት አፍሪካ ሰላም አገኘ ማለት ይሄንን ብዬ ወርቅስ እናንተ ደግሞ አዋጡ ዝም ብለን እንለፈልፋለን ያለ ምንም የሚጥል የለም። ጽፌያለሁ ያው ኩካውት 200 እኔም ደግሞ እንደ ኮርዳይት ደግሞ ይኸውልህ ሄሎ እስቲ $5 አሜሪካ የለም አሜሪካ ውስጥ ያላችሁ እስቲ አንዳንድ እናንተ በጣም በቃ ተስፋ ታስቆርጣላችሁ። በቃ ሰው ለጥይት መግዣ ያወጣል፣ እኛ ለሀገር ለትግል ብለን ስንላችሁ እጃችሁ ይያዛል። ታዲያ እንዴት እንታገል? እናንተ ራሳችሁ ችግር አለባችሁ። በጣም ነው ከዚህ በላይ ደግሞ እኛ አንችልበትም እንደ ሰው ቻሌንጅ ላድርጋችሁ 10 ሰው አሁን 10 ሰው 100 ብር ከሰጠ እኔ 200 ብር እንደገና ጨምራለሁ። 200 ብር ሰጥቷል ትላንትና። እንደገና 10 ሰው 100 ብር ከሰጠ ተጨማሪ ሌላ 200 ብር ሰጥቷል ይላል። ጻፉ። 10 ሰው በቃ 540 እንዴት 10 ሰው አሜሪካ ያላችሁ የላችሁም እንዴ? እንጃ ከዚህ ሁሉ ከ5000 ምናምን ሰው 10 ሰው መውጣት ያቅታችኋል ወይ ጉድ! ለማንኛውም እናያለን። አሜሪካ ያላችሁ ስታንዳርድ አድርጉ። የለም ይሄው አንዳንድ አሜሪካን ያሉ ይሄው አሜሪካ ያሉ ስታንዳርድ እስኪ የት አለ በሉ በቃ። ስለዚህ ይሄው ነው እንግዲህ እኛ ዝም ብለን እንመለፍ። እስኪ ዩሮፕ ያላችሁ እስኪ የት አላችሁ? አገር ቤት ያላችሁ 3 ቁጥር ጻፉ። ሳውዲ አረቢያ ያላችሁ እሺ፣ ዱባይ አረብ ሀገር ያለ ኮር ብቻውን የሺ ሰው ግምት እኮ ጻፋ። ዙልፊካር ጻፍ ይሄን ያክል በሉ። አሁን ሁላችሁም የራሳችሁን ድርሻ አስቀምጡ። ሶስት አደም እሺ፣ ዑመር እሺ፣ ጻፏ ይሄን ያክል በለዋ። ጎህ መነሳት አለበት፣ ጎህ መሄድ አለበት። ለጎህ ይሄ ነው ብላችሁ አሻራችሁን አስቀምጡ። ሳውዲዎች እሺ በለዋ። የት አላችሁ? ቻሌንጅ አደረጋችሁ 50 ይኸው ዙልፋ ይኸው 50 ፓውንድ ይኸው ዙልፋ እሺ፣ እንግሊዝ ነው እሺ። 10 ሰው ነው ያላችሁ። እሱ አንተ ችግሩ እኮ ቦርዳዊ አንተ ጋር ነው ችግሩ። አንደኛ የሚሰጡትን ስም ዝርዝር መጻፍ አለበት። ይኸው ጽፌያለሁ አለ 1000 የማርያም ማማለ 1000 እንደገና ደግሞ አህመድ አቢ አለ። እሺ ወረቀት ላይ ጻፈው፣ ዝም ብለህ አይደለም። ወረቀት አርግና ስክሪፕቱ አርግና ጻፍልን። እነዚህ በሙሉ በኋላ ስጦታ የሚሰጥ ኢትዮጵያ ላላችሁ የምታዋጡ ስጦታ እኔ ራሴ ይዤ እሄዳለሁ። ስማቸውን ጻፍልኝ። እሺ ስማቸውን ጻፍልኝ። እነዚህ እንዳበረታቱን እነሱም ማበረታቻ እኛ ከዚህ ይዘን እንሄዳለን። አንተም ስትሄድ ባዶ እጅህን አትሂድ። ለእነዚህ ለሚደግፉ ድጋፍ ደግሞ እኛ ማድረግ አለብን። እነኛ አውታሮቻችን ናቸው፣ የሚዲያ አድማጮች ናቸው። አረብ ሀገር ያላችሁ ውስጥ ዓለም 50 ፓውንድ የጻፈው ስሙን ጻፍልኝ። እየጻፍኩ ነው። ቆይ ዙልፋ ሴክሬታሪ መቅጠር አለብን። ምን አይነት ዕዳ ዙልፋ 50 ፓውንድ እሺ፣ ጻፍልኝ። እሺ። 1000 ኬት ነው
አንድ ሺህ የማርና ዓለም በኢትዮጵያ መሰለኝ ኢትዮጵያ ናቸው እነሱ። አዎ 200 ብር እንደገና ደግሞ ይኸውና ኡመር ቴንኪዩ 200 አዎ እኛ ሁለት ሰው ኡመር ዓለምና የማር ጽፈናል። እሺ እኮ አህመድ አልኩ እኮ አዎ አህመድ 1000 የማርያም 1000 አህመድ ዮናስ $50 ኦኬ ዮናስ እሺ መቶ እሺ አማን 100 እሺ ቴንኪዩ 100 ብር ነው አልገባኝም። 100 ነው የጻፍከው አማን 100 ብር አዎ እሺ 100 ብር እሺ አማን እሺ ኢትዮጵያ ያሉትን ለብቻ ስማቸውን ትጽፍልኝ አማን ይሄውና እዚህ ጋር ይሄው ቴንክ ዩ እኛ ማሰባችሁ ነው ስማችሁን ነው የምንፈልገው እኛ እዚህ ጋር በቃ ገና ነው በስንት ዓመታችን የለመንስ ጣልጣላት ይሄው አብርሽን በግድ እንደገና ሌላ 200 እንደገና እንዲሰጥ አደረጋችሁ። ኧረ ካናዳ የታላችሁ እናቶች በቴሌቪዥን የምታዩ በስልክ የምታዩ ዩናይትድ ስቴትስ ያላችሁ ካናዳ የታላችሁ ካናዳዎች 10,000 ይኸውልህ 10,000 10,000 ኢንጂነር ይስሐቅ ኢንጂነር 10,000 50,000 አህመድ ይሄው 50,000 አህመድ አዎ 200 እሺ እንደገና ደግሞ ነው ዲሞንድ ስማቸውን ጻፈልኝ ኢትዮጵያኖች እግዚአብሔር ይባርካችሁ ቸርነት ያለው ኢትዮጵያ ነው አያችሁ ብለናልኛ አይ ካናዳ ኢትዮጵያዎች ቅደም ይበልጧችሁ ኤሮፕ አንድ ብቻ ነው ያለው እስካሁን ድረስ አይ ዲያስፖራ እኔ ኦኬ ችግር የለውም እኛ በጣም ግን እናዝናለን እንደዚህ ከሆነ ማሻሻያ አድርጌ 1000 አድርጌዋለሁ አለ ዳይመንድ ማሻሻያ አድርጌ 1000 አድርጌዋለሁ 200 ሆነ ብሏል ዳይመንድ አዎ አደም እንደገና 500 ብር የት አለ አዎ አረጋሽ $100 $100 አረጋሽ እሺ 500 እንደገና አደም እሺ ይኸው ዝርዝሩን በሙሉ እየጻፍኩኝ ነው ያለሁት እዚህ ጋር እንጽፋለን ሌላውም አለ በሙሉ እንጽፋለን አዎ እነ መሲ ያሉ ያልተጠሩ እነ መሲ ያሉ እዚህ ጋር በውጭ በኩል ያሉ አሉ እነ በእምነት አሉ ማአት ሰዎች አሉ እሺ ዩናይትድ ስቴትስ ተጨምሯ ዩናይትድ ስቴትስ 3 ሰው ብቻ ነው ያለ ነው ዩናይትድ ስቴትስ ካናዳ እኮ አንድ የለም አይ ካናዳ አሳፍሩን ካናዳማ ዋረዱ ነው ዴቭ እኔ ከ200 ወደ 400 ኡመር 400 አድርጌዋለሁ 200 የነበረውን ብሏል ቴንክ ዩ ባወጣ የተካሪ ኡመር ሁላችሁ እመኑ ደግሞ የዚህም ብለዚንግ ብዙ ታገኛላችሁ ይልሃል ኢትዮጵያ የደጎች አገር ኢትዮጵያ የነዚህ ሰዎች ነግሬያለሁ የኢትዮጵያውያኖችን ለብቻ ነው አለን የምስጋና ሰርተፍኬት እንሰጣለን እኛ አሁን ትልቅ ፕሮግራም እናዘጋጃለን ከድል በኋላ ትልቅ ፕሮግራም መስቀል አደባባይ ላይ ነው የምናዘጋጀው
እዛ ጽህፈት ቤት ውስጥ ለዚህ ሚዲያ ኮንትሪቢዩት የሚያደርጉ ሰዎች በወርቅ ጽሁፍ ተጽፎ እዛ መገኘት አለበት። ትክክል ነው። ከዛ በኋላ በኮ ቴሌቪዥን እና በዩቲዩብ ላይ እነኚህ ይህን ሚዲያ የረዱ የቆረቆሩ መከታ የሆኑ ተብሎ ምንጊዜም ማስታወሻ እዛ መቀመጥ አለበት። ዩናይትድ ስቴትስ እስቲ ጣል እናርጋ። የላችሁም፣ ተኝታችኋል። ምን ነው ሴንትራል ታይም 6 o'clock ነው፣ ፓሲፊክ ታይም 5 o'clock ነው። እስቲ ዌስት ያላችሁ ዋሽንግተን ሲያትል የለ ወልቃይት ወልቃይት ጠገዴ ሁመራ የላችሁም። ምንጮው ወልቃይት የላችሁም። ጎንደር ስበል ሁለትም አተው ብር እምዬ ኢትዮጵያ ስሙት ጻፍልኝ ከሰብ እሺ ውብሸት ነው። ውብሸት 200 ብር ውብሸት ኢትዮጵያ ደጎቹ የደጋጎቹ አገር የዛ የጠይሞቹ አገር ኢትዮጵያ እምዬ አቤት ደግነት ኢትዮጵያ። ለዛውም አሁን እኮ ሌሊት ነው። እምዬ ኢትዮጵያዎች ይሄንን ሁለት ስማቸውን ጻፍልኝ። በእውነት ከዩናይትድ ስቴትስ ለነዚህ ዛሬ ላዋጡት በሙሉ የራሴን ስጦታ ይዤ ይላል። ይሄ ቃል የምገባው ነው። እምዬ ኢትዮጵያ የደጎቹ አገር ይሄ እኮ ነው አብርሽ። እኔ ራሴ ከማደርገው ውጪ እንደገና ለእናንተ ደግሞ እንደ ሚዲያው የራሴ ስጦታ አለኝ ብሏል። ምን ይሁን ምን ስጦታው አናውቅም፣ ግን አብርሽ ካለ አለ ነው። በቃ ቃሉ አለ ነው። እስቲ ምን ነው ታዲያ ዶክተር ዳዊት ባለቤት ታላርጊያ ካናዳ ሲባል ምን ነው ዝም አለ? ዶክተር ዳዊት ባለቤት እላይ ነች። አይ አስገባች እኮ 100 አስገብታለች እኮ እሷ። የዛሬው ለየት ብሎ ሳይንስ የለም 50 ቢሆን ካናዳ ሲባል ኖ ዛሬ እኮ 100 አስገባች። ዛሬ እኮ 100 አስገባች። አሁን የመጀመሪያው እሷ ነች። ይሄ የኔ ጥሪ ነው። ግርግር አትፍጠር። ይሄ የኔ ጥሪ ነው። የኔ ጥሪ ነው። ይሄ ግርግር መፍጠር ያስወል ማነው እዚህ ጋር 2 ሚሊዮን ነው የሚለው? ሁለት ብሩክ 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 ብሩክዬ 2 ኢትዮ ነው ለካ 2 ሚሊዮን መስሎኝ ነበር። ቴንክ ዩ 200 ብር ብሩክ ተባረክ። ኢትዮጵያ የደጎች ሀገር እንግዲህ ተመልከት። ኢትዮጵያ ሌሊት ነው። ኢትዮጵያ ይው አገራችሁን እንደዚህ ዲያስፖራ ላይ ሆነን እኛ ስንጮህ እናንተ ደግሞ እንቅልፋችሁን አታችሁ እዛ እየሰማችሁ በገንዘባችሁም ለዋጃችሁ በሙሉ እግዚአብሔር ይዋጃችሁ። ለዚህ ነው ከኢትዮጵያ አብቹ የለም አብቹ ጠቅላይ ሚኒስትር እስኪ የመንግስት ባለስልጣናቶች ግቡ። የመንግስት ባለስልጣኖች እስቲ ግቡ። እስኪ እንደ ተቋማችሁም ግቡ፣ እንደ ግል ደግሞ ከደሞዛችሁም እስኪ ግቡ። መቼም ኢሳያስ አፈወርቂን አትጠይቅም። አብቹ ግማሹን ለሱ እንሰጠዋለን ከዚህ ላይ ለኢሳያስ። አረ ነጠላ ጫማው ሊቀየር ከሱ ድጋፍ ከምቀይር ከምንጠይቅ ቢዘጋ ይሻለናል። ኦኬ ቀጥሉ። ዩናይትድ ስቴትስ 4 ሰው $100 ዩናይትድ ስቴትስ ገባ ከአንተ ሀገር አረጋሽ። ቴንክ ዩ አረጋሽ። ሁሉ ነገር የረጋ ይሁን፣ ገንዘብሽ በባንክ የረጋ ይሁን፣ በቅጡ ይውጣ። ይቺ 200 ሚሊዮን ይሁን። አው $100 ረጅ። አሜን። ዩናይትድ ስቴትስ ዶላር ዩናይትድ ስቴትስ ካናዳ ካናዳ ምን ነው ካናዳ ተዋቸው። ካናዳ ማሳፍሮናል። ተዋቸው። ኮርዳይ ታስቀይሟቸዋል ማለት ባህር ዳር ዩናይትድ ስቴትስ እጅግ በጣም አረብ ሀገሮች ተኝታችኋል። የለም እዛ እኮ ሲሄዱ እኮ የካናዳ ልጆች እኮ እዛ ሲሄዱ እኮ የእናንተ ሀገር ያለ አክቲቪስት የካናዳዎች አቆራችሁን እኮ ነው የሚባሉት። እዚህ ግን ድምጻቸው የለም። አይገርምም? ኢትዮጵያውያኖች መጣ ዩናይትድ ስቴትስ አረጋሽ ብቻ ነች ያለችው። አረጋሽ ቴንክ ዩ በጣም እናመሰግናለን። እየጻፍክልኝ ነው? ዩናይትድ ስማቸው ሁሉንም እየጻፍኩ ነው። ይኸው በሊስት ጽፌያለሁ። ሌሎቹም የተጻፉ አሉ። አንድ ላይ ይዘን አንድ ላይ ዝርዝር ሰርፕራይዝ እናደርጋቸዋለን በቅርብ ጊዜ ውስጥ። አንደኛ ሚዲያው ገንዘብ ይበላል። ሁለተኛ እዛ ያሉ ሰራተኛ የቀጠርናቸው በልተው ማደር አለባቸው። ሴትም አለ ወንድም አለ ልጆች አላቸው። 50 ካናዳ ገባ። አላሳፈረኝም። ቲን ቴንክ ዩ ቲን ነው ከካናዳ እንትናችን ነው። 100 ኢትዮ አርት $100
አቆራችሁ ዩናይትድ ስቴትስ አቆራችሁ ይውላችሁ ይሄ ነው ዋናው ኢትዮጵያዊነት ይሄ ነው ከትግሉ ትይዩ የሚሄደው ወንድማማችነት ነው ፎርዳዊትን መርዳት ደግሞ ድንቅ ነው ልንገራችሁ ፎርዳዊት ህመም ላይ ሆኖ ሆስፒታል ሆኖ እናቱን ቀብሮ ኢትዮጵያ እናቱን ሀዘን በቅጡ ሳይወጣ እምዬ ብሎ ሆስፒታል ላይ ተኝቶ ዶክተሮቹ ታው አትለፍልፍ ተው አንተ ልጅ እያሉ ለኢትዮጵያ ሲጮህ የኖረ የሚኖር በሚኖረው እድሜ በሙሉ እናንተ አሁን ካረዳችሁት አንድ ነገር ከሆነ ዋይ ምንም የሚጠቅመው አይደለም ምንም ቢሆን ሰው ተሰባሪ ነው ሚዲያ ግን ቋሚ ነው ይህ ሚዲያ ለኢትዮጵያና ለመከላከያ ሰራዊት አገልጋይ ነው ፓራላል ዩናይትድ ስቴትስ ጨመር ማነው ከስር ፎርዳዊት አንድ ሰው መጥቷል ያው በኔ በባለቤቴ ስም ከካናዳ 2 ሆኗል ማለት ነው ያው ባለቤቴ $100 ኦኬ ካናዳ 2 ሰው መጥቷል ከስር እንደገና አንድ 200 ዘይነብ 200 ዘይነብ አይ ዶንት ኖ ዘይነብ ምን እንደጻፍሽ አልገባኝም እሺ 200 ብለን ጽፈንልሻል ጻፊው ግን ምን እንደሆነ ኢትዮጵያ ከሆንሽ እኮ ልዩ ስጦታ አለሽ ከዚህ የሚመጣ ኢትዮጵያውያኖች መስት ስፔስ ኢትዮጵያን እሺ አካውንት የታለ አካውንት አድሚኖች አካውንት ፒን አድርጉ ራሴ ለመጀመሪያ ጊዜ ኢትዮጵያ ሴት ለአንድ ሰው ብቻ ነው የታየው ኢትዮጵያ የዛ ያኔ ለአፋሩ ጀግና ለሁለት ሰው ነው የታየው ለአፋሩ ጀግና ስጦታ ይዤ ስሄድና ለሃጫሉ ባለቤት ለልጆቹ ኮምፒውተር ይዤ ስሄድ ነው የታየው እንግዲህ ለእናንተ መገለጣለሁ ማለት ነው ስለዚህ ኢትዮጵያውያኖች ስማችሁ መጻፍ አለበት ብር ነው ምንድን ብር እሷ ጋር መጣ 1000 ብር ኢትዮጵያ አድሚኖች አካውንት ፒን አድርጉ 1000 እንደገና ደግሞ ገብቷል 1000 ያውና ፍቃዱ 1000 ፈቅዶ ስለሰጠ ይሄንን 1000 ፍቃዱ እግዚአብሔር ይባርክ ብድር ምላሽ ያድርገን ፍቃዱ ፈቀደና 1000 ጣል አረጋለሁ ይሄው አካውንት ይሄውና አካውንት ለምትሉ ይሄው አካውንት እዚህ ጋር ገብቷል ቀላል አይደለም ይሄ በሙሉ ዘይነብ 400 ይልሃል 400 ኢትዮጵያኖች ምን ብዬ ላድንቃቸው በደፈና እንዴ ኧረ 10,000 ገብቷል 10,000 ገብቷል ሱስል ብር 10,000 ፒን አላረኩላችሁ ፒን ይሄው እዚህ ጋር ይሄው ፒን እዚህ ጋር ማድረግ ያለው ይቅርታ መንገድ ላይ ሆኜ ነው እሺ ያው ፒን አድርጌዋለሁ አድርጌያለሁ እሺ ኢንቮልቭ ያዛ ካናዳ እንግዲህ ከዚህ ሁሉ 2 ሰው ብቻ ነው የተገኘው በጣም ትገርማላችሁ ካናዳዎች እሺ እንደ ቬንዙዌላ ያያዛሉ ኢትዮጵያዎች በጣም ተባረኩ በጣም አስቸገር እግዚአብሔር ይባርካችሁ ምድራችሁ የለመለመ ይሁን ልጆቻችሁ የተባረኩ ይሁኑ አመራሮቻችሁ በሙሉ ከአብቹ ጀምሮ እስከ ታች ያሉት ቀበሌ ሊቀመንበር ጀምሮ ከከንቲባዋ ጀምሮ የተባረኩ ይሁንላችሁ አሜን ብዬ ላድንቃችሁ በቃ ጠቅላላ ያቺ ምድር በቲቪ የምንመጣባት ምድርቱ እውነት ነው ብላችሁ ዮሴፍ ኢትዮጵያውያኖች የኛ ደጎች እግዚአብሔር ይባርካችሁ በእውነት ዲያስፖራ 150 ብር እግዚአብሔር ይስጥልኝ ዮሴፍ 150,000 ነው ስሙ ጻፍልኝ ዮሴፍ 150 ተባረኩልኝ ኢትዮጵያውያኖች የምታወጣት 1 ብር ከ1 ሚሊዮን ብር በላይ ቫልዩ አለው በጣም እናከብራቸዋለን ማድሮን ተባረኩ ማሰባችሁ ከኛ ጋር መሆናችሁ ትልቅ ነገር ነውና በጣም ነው የምንወዳችሁ ፋሲል አረጋ ፋሲል $200 ወር ፋሲል አልተቻ ፋሲል አረጋ 200 ቴንክ ዩ
ኦኬ ኦብሴባ 100 ብር ኦብሴባ 100 ቴንክ ዩ ኦብሲ ተባረኩልን። አህመድ ምንድነው 444 444 አህመድ ምንድነው አልገባኝም። 444 ብሏል አህመድ። ምን ብዬ ልጻፈው? ብሪፍ አድርግልን። ቴንክ ዩ ፋሲሎ በጣም እናመሰግናለን። ቴንክ ዩ ብርሃኔና ፋሲልና ብርሃኔ 200 ፋሲልና አብርሽን $400 ቻሌንጅ አደረግ ነው ማለት ነው። ትላንትና 200 ዛሬ 200 400 ቻሌንጅ አድርጋችሁታል። ቴንክ ዩ ማሰባችን በየጊዜው እንደዚህ በየቀኑ ከሰበሰብን በ444 ክሪል አርገው 444 ኢትዮጵያ ከኔ ስጦታ ልታና 444 ኢትዮጵያ ነው። አህመድ ቦሩ 444 ምንድን ነው? እሺ ብርሃኑ ኦቦሳ 200 ብርሃኔ ቴንክ ዩ ብር 200 ብርሃኔ ብርሃኑ ኦኬ ብርሃኑ ጻፍልኝ። ኢትዮጵያ መሆን አለበት 200 ብር። እንግዲህ እንደዛ ነው የጻፈው። አቦሳ $500 እርዳኝ አለ ደግሞ እሺ አብርሽ ተቋረጠ መሰለኝ። ምን እኮ ስጡኝ እኮ ነው የሚለው። የተሰበሰበውን በሙሉ ስጡኝ፣ የተሰበሰበውን ሙሉ ይላል። ሻዕቢያ ነው። በፐርሰንት ይሰጣል። 12% ነው። 8% ነው የሚሰጠው። ቃል የገባሁት በሰጠኝ አካውንት አስገብቼ አደም አስገብቷል። ቴንኪዩ አደም አስገብቷል። ቴንኪዩ አመሰግናለሁ። በቃ አካውንት አስገብቻለሁ ነው የሚለው። ያስገባችሁትን በሙሉ አየዋለሁኝ እነማን እንደሆናችሁ። ኢትዮጵያ ውስጥ ያላችሁ፣ አሜሪካን ዶላር ያላችሁ፣ ዶላር ያስገባችሁትም ሁላችሁም በቃ ይሄ አሁን ምንድነው ተቋማችንን ሚዲያችንን ለማጀገን ነው። ነገ የኢትዮጵያ ብቸኛ ተስፋ ሚዲያ ይሄ ነው። በቃ የምተነፍስበት የምናወራበት በነፃነት እንደፈለግን ነፃ ይሆን ምንም ያልያዘን ይሄ ነው። በኢትዮጵያውያኖች ስም በዩናይትድ ስቴትስ፣ በካናዳ፣ አረብ ሀገር ባላችሁ ስም በሙሉ እኔ ጠይቄ ይህን ያህል ስለሰጣችሁ በእናንተ ስም 400 አይደለም እኔ $500 በካሽ አፕ ልካለሁ። ስላኮራችሁኝ ኢትዮጵያ ያላችሁ ስላኮራችሁኝ እያንዳንዳችሁ ስሙን እንዳትጥል፣ አንተ መቼም ስሙን እንዳትጥል። እያንዳንዳችሁ ስመጣ ስጦታዬን በአድራሻችሁ እልካለሁ ወይ አዲስ አበባ እንገናኛለን ማለት ነው። በጣም እግዚአብሔር ይስጥልኝ። ኢትዮጵያ ላላችሁ እግዚአብሔር እንቅልፋችሁን አታችሁ ከኛ ጋር ለሆናችሁ በጣም ቴንኪው። ይኸው ከወንበሬ ተነስቼ የነዳውን ከወንበሬ ተነስቼ አመሰግናለሁ። ፋሲል አረጋዬ በጣም ቴንኪው። ዩናይትድ ስቴትስ ላላችሁ እና አረጋሽ በጣም ቴንኪው። እነ ፍቃዱ ካናዳ ላላችሁ 2 ሰው ኮርዳዊትም ይህንን ጥሪ ሰምተ ጣል ስላረግ ደሞዝ ነው ለአንተ አይደለም ለጎ ቲቪ ነው። አንተም ጣል ሰረግ እግዚአብሔር ይስጥልኝ። እንግዲህ በአጠቃላይ ዛሬ ስላዋጣችሁ እኔ $500 ገቢ ያደርጋለሁ። ይህንን በካሽ አፕ ልካለሁ። ቴንኪው አብሬ የምትለው ካለ አመስግናቸው። በጣም አመሰግናለሁ። ቴንኪው። በጣም 200 ክራውን ነው መሰለኝ የሚለው 200 ኪአር ይላል። ግሩም ንጉሴ በጣም አመሰግናለሁ። ተባረኩልኝ። ይሄ ሁሉ ድምፅ እንግዲህ የአብርሽን ድምፅ ሰምታችሁ ብዙ ጊዜ በእንደዚህ አይነት ነገር ላይ እነሱ ከኔ የበለጠ ይጨነቃሉ እና እነሱን አክብራችሁ ሳታሳፍሯችሁ ይሄን ላደረጋችሁ በእውነት እግዚአብሔር ያክብራችሁ ነው የምለው። እኔ ብዙ ጊዜ ፎከስ ማድረግ ወደ ፖለቲካው ላይ ነው። እነሱ ደግሞ ስለ ተቋሙ በጣም ይቆረቆራሉ፣ ያስባሉ። ስለዚህ እነሱን ስላከበራችሁ እግዚአብሔር ያክብራችሁ። ሌላ ምንም አልልም። እኔ ትልቅ ነገር አይደለም የሚያደርግ ነው፣ ግን በጣም ማሰባችሁ ራሱ እስካሁን ቁጭ ብላችሁ እኛም መስማታችሁ ራሱ ትልቅ ነገር ነው።
ተባረኩ። እንግዲህ ድላችንን እናጣጥማለን። አንድ ሰው ሚዲያ አየር ላይ ያለ ሄሎ፣ አቤት፣ ሄሎ፣ ሰላም ሰላም፣ ደህና $50 እሺ ዮናስ ኦኬ ኦኬ ቴንክ ዩ $50 ዩናይትድ ስቴትስ ኦፍ ዮናስዬ ተባረክ ተባረክ እግዚአብሔር ይስጣችሁ ቴንክ ዩ ዮናስ እሺ እንደዚህ ሁላችሁም የምትችሉትን ነገር ካደረግን ተቋማችን በሁለት እግሩ እንዲቆም ካደረግነው ከዛ በኋላ የፖለቲካው ሜዳ እጃችን ላይ ነው ያለው ስልክህን ጻፈው በካሻፕ ነው የሚልኩልህ ካናዳ የሚሰራው በምንድነው ስልክህን ጻፍላቸው ይደውላሉ ልክ እንደዚህ ይደውሉና እነግራችኋለሁ እነሱ ራሳቸው እንደዚህ ነው የሚያደርጉት ኦኬ ለማንኛውም እኔ ስልኩን ስለማቅ እኔ እንደዛ አደርጋለሁ በዛሬው ዕለት በጣም እኔ በእውነት ነው የምለው ኮርቼባችኋለሁ በጣም ኮርቻለሁ በእውነት ለካ እናንተ መከታ ናችሁ በእውነት ነው የምለው መከታ ናችሁ ስለዚህ እንደው በተለይ ኢትዮጵያ ያላችሁ በእውነት እንደው ልዋስና ከአንዱ አክቲቪስት ከኛ ውድድድድ የሚለው ታውቁት የለ ውድድድድ ነው ባረጋችሁ በእውነት ነው የምለው 29 ሰዎች አንተን አክብረው ፓርቲስፔት አድርገዋል ቀላል አይደለም እኛ የምንጠብቀው 3 ለ4 ሰው ነው ኦልሞስት 30 ሰው ማለት ነው እና ቀላል ነገር አይደለም እና ነገም እንደዚሁ 10 ሰው 20 ሰው እያልን በየጊዜው ከዚሁን ይሄን እንደጎን ነገ እንግዲህ አንድ ሰው አስገባና ሌላው ደግሞ በሌላው ስም ይጠይቅ እኔ አክብረው አድርገውልኛል ቴንክ ዩ እግዚአብሔር ይስጣችሁ እና ደህና ደርልኝ ኮርዳዊት ሁላችሁም ደህና ደሩ ቴንክ ዩ አመሰግናለሁ አብርሽ ተባረክ ቴንክ ዩ እሺ እንግዲህ አብርሽ እንደዚህ ሴንሲቲቭ ነው እሱ አንድ ነገር ከጀመረ በቃ ስለዚህ ይሄ ነው ያለው ሁላችንም ተሳትፎ እናድርግ አካውንቱ እዚህ ጋር አለ ስክሪንሾት አድርጉት ሁላችሁ እንግዲህ እንደነገርኳችሁ ነው መከላከያ ሰንጥቆ ገባ ቁልፍ ቦታዎችን ተቆጣጥሯል የት ነው ነገ ማውራት ካለብኝና እነሱ ፈቅደው ሪፖርቱን መስራት ይችላል ካሉኝ ቦታውን አሳያችኋለሁ ትንሽም የ3 ደቂቃ 4 ደቂቃ ቪዲዮ አለ እሱን ከፍቼ አሳያችኋለሁ ከዛ ውጪ የህዋት አመራሮች ካሉበት ቦታ ተረቃቅሞ ገቢ እንዲሆኑ ትእዛዝ ተላልፏል ድርድር ሳይሆን ገቢ እንዲሆኑ ትእዛዝ ተላልፈው ይሄ ደግሞ የምታገልበት የታገልንበት ነው የህግ የበላይነት ኢትዮጵያ ውስጥ መከበር አለበት ያልነው ነው እሱንም እንግዲህ የምናየውናል ሻዕቢያ የህዋት አመራሮችን ዛሬ ወደ አስመራ ከጠራችሁ በኋላ በባዙቃ ተተኳሽ ባዙቃም ይባላል በሱ መጥቶ ከነመኪናቸው አቃጥሏቸዋል 2 ጀነራሎች አይደለም 1 ጀነራልና 2 ኮሎኔሎች ናቸው አሉበት የሚባለው መኪና ውስጥ እሱንም ቪዲዮ ከደረሰን ነግራቸዋለን እንግዲህ ከዚህ በኋላ ኮርዳይት ባንተ ትራንስፈር አድርጌያለሁ 50 ቲኒዬ ቴንኪ ተባረክልኝ እሺ አመሰግናለሁ ስለዚህ ይሄ በጣም የሚገርም ዜናዎች ናቸው ነገ የሚኖረን እንግዲህ ምሽቱ ሰላም ያሳድረን በእርግጠኝነት ነገ የምስራች ይዤላችሁ እመጣለሁ ነገ እንደዚህ አልወጣም ዛሬ እንግዲህ ያው ኪዳነ ምህረት ያመጣ ስለሆነ ወጥቻለሁ ነገ ደግሞ በሬድ ቦኔት ነው የምወጣው ወይ በግሪን ነው የምወጣው አይታወቅም ይሄ ነገር ልክ እንደ ሪፖርቱ አይነት ነውና እንደዚህ ነው የምናደርገው በርቱልኝ አሸንፈናል እንግዲህ ወታደር ቀላል አይደለም ለዚህ ነው ይሄ ዘፈን አንቺ ብዬ የሰራዊት እንደዚህ ነው ደም የሚተፋው ጫማው ለ6 ወር እግሩ ላይ ተጣብቆ እግሩ ላይ ጫማው ተጣብቆበት ጉቶ ተንተርሶ ተኝቶ ነው ስለ ሀገር ዋጋ የሚከፍለው መከላከያ ሰራዊታችን ይሄንን ሰራዊት አለማክበር ቀላል ነገር አይደለም እኛ 2 ብርድ ልብስ ለብሰን የምንተኛው በዚህ ሰራዊት ደም ነው ለዚህ ሰራዊት ደምና ዋጋ እንከፍላለን ድምጽ እንሆናለን እንጸልያለን ይሄ ነው ስለዚህ ይሄ ሙዚቃ በዚህ ከፍትላችኋለሁ ክብር ለኢትዮ ኤርትራ ህዝብ አንድ ቁጥር ታርጋላችሁ ለዚህ ጀግና ትንታግ መሪያችን አንድ ቁጥር ታርጋላችሁ ለመከላከያ ኃይላችን ለምድር ኃይላችን ለባህር ኃይላችን ለአየር ኃይላችን ለፌደራል ፖሊስ ለዚህ ለዛሬ ቻሌንጅ ፕሮግራም ለአሰባሰበልን አብርሃም ለፕሮግራሙ ኮኦርዲኔተር ለአብርሃም እንዲሁም ለተሳታፊዎች በሙሉ አንድ ቁጥር ታርጋላችሁ ለለውጥ አራማጆች ያሉት ለደህንነት ሴክተሩ አርቲፊሻል ኢንተለጀንስ ኢንሳ እንዲሁም ደግሞ የደህንነት መረቡ ለለውጥ አራማጆቻችን በተለይ ለክብርት ከንቲባ አዳነች አቤቤ የኢትዮጵያን ስም ከፍ ላደረገችው ጀግና ትንታግ አንበሳ ብጡል ጣይቱ አዳነች አቤቤ አንድ ቁጥር ታርጋላችሁ ሌሎችም ያልተጠቀስኳቸው የለውጥ አራማጆች በሙሉ አንድ ቁጥር እናደርጋለን መከላከያችን ዋጋ የሚከፍለው እንደዚህ ነው አንቺ ብዬ